ናርዲም አውሮፓ ከሆነች እዛው ነው ፍቃድ አውጥተው ይሄን ሰራለሁ ብለው ለዛ ደግሞ የሚያስፈልገው እዛ ሀገር ነዋሪ መሆናቸው የሚያስፈልግ ነው። በእኛ ሂደት ለምሳሌ እኛ አሁን እኔ አሜሪካን ሀገር በነበረኝ ሂደት ገቢ ማሰባሰብ አይደለም ያደረግነው። በነገራችን ላይ እዛ ሄደን የካምፓኒያችን ማስተዋወቅ ነው። ካስተዋወቅን በኋላ እዛ ሀገር ሆነሽ ገንዘብ ማሰባሰብ አፍኗል ድምጽ ወንድም ካልን ዞሮ ዞሮ እንደሚያስፈልገው ነው የነገረን ፍቃድ። እሺ ስለዚህ ዱባይም አሁን እንኳን አይደለም ታስታውሽ ከሆነ ዱባይ በሄዳችሁ ሰዓት ላይ እንትና ቤት እንኳን ማናት ሳራ ሀበሻ ጋር እንኳን ፕሮግራም ለማድረግ ለምግብ ቤቱ ኢንትራንስ ተይገማዚ ገቢ ማሰባሰቢያ አይደለም ለምግብ መብላት በዛ አይነት ፐርፐዝ አድርገሽ እንኳን ገንዘብ ማስከፈላችን ቢኮዝ ቬሪ ቬሪ በጣም ሲሪየስ ነው ማድረግ ማትችም። ስለዚህ ሰው ሀገር ላይ ላይሰንስ ሳታደርጊ እንትን አይደርግም። ሌላ ቀን ምናልባት ሌላ ኋላ ውይይታችሁ ላይ ማግዛችሁ ይሆናል። ግን በአንድም በሌላ መንገድ ትልቁ ጥያቄ የሚሆነው ለምሳሌ ቅድም የሲቪክ ማህበራት ላይሰንስ ስታሳይ ነበርና አመታዊ ሪፖርቷ ለምሳሌ ለናርዲም ለሌሎችም ላላቸው ጥያቄ ሲቪክ ማህበራት ኦዲት ያደርጋል። የመጣ ገንዘብ አካውንት ድርጅቱ አካውንት ውስጥ የገባ በምን ውሏል ብሎ ያረጋግጣል። ሀያት የሁሉንም አመት ለምሳሌ የ2018 እንኳን ገና እየሰራሽበት ያለ አመት ነው። በፈረንጅ ነው በአበሻ ነው ሪፖርት የምታደርጊው አንቺ? ሚውት ነሽ ወንድም ካሊድ አንዴ እንትኑን ምንድነው የኦዲተሩን ሪፖርት ማሳየት እችላለሁ? አይ ሪፖርት አያስፈልግ ሳታረጊ ችግር የለም። ሲምፕሊ ነገር ይሄን ነገር እኔ ማር በምንድነው በፈረንጅ ነው በአበሻ ነው ሪፖርት የምታረጊው? ኦኬ ድርጅቱ በየአመቱ ኦዲተር የሲቪል ማህበር ኤጀንሲ አንድ ጥያቄ ብቻ በአመት በፈረንጅ በኢትዮጵያ ስለዚህ በአበሻ ማለት ሰኔ 30 ነው ሪፖርትሽ የምትዘጊው ሰኔ 30 ያ። ስለዚህ የዘንድሮን አመት 2018 ገና የሚቀጥለው 2019 ላይ እስከ መስከረም ላይ ነው የምትዘጊው። እስከ 2017 ድርጅትሽ የሰራው ሂደት በየአመቱ የቦርድ ሪፖርት ኖርበት ፋይናንሻል ሪፖርት አድርገሽ ለምሳሌ ኦዲትሽን ጨረታ አውጥተሽ ገለልተኛ ወገን ስለሆነ ያው የፖሊሲው ስለሚፈቅድ ማለት በነገራችን ላይ ኦዲት የሚያደርገው ጨረታ ጋዜጣ ላይ አውጥተሽ ማንኛውም ድርጅት መጥቶ ነው እንዲያደርግሽ የሚደረገው ገለልተኛ ወገን ማለት ነው። ስለዚህ በእንደሱ አድርገሽ የ2017 ኦዲት ሪፖርት አለሽ ወይ? ኦዲት አስደርገሻለሁ? አስደርግ ያለሁኝ ለሀቡም ልኬላታለሁኝ። ኦዲት የ2017 ማለት ነው። የ2017 እዚህ ላይ በቢዲኤፍ ማሳይ ካላችሁ ይኸው አሳያችኋለሁኝ ማለት ነው። በቃ ለሀቡ ከላክሽላት በቂ። እኔ እያየው አነባለሁ እዚህ ጋር እኔ አካውንቴ ሴንሲቲቭ ነው። እንደዚህ ዶክመንት ነገር ደረሰኝ የሆነ ምናምን ይዘጋብኛል። አንዴ ልክፈትና ላሳይ የትኛው ለአንብብ የትኛው እንደሆነ። ሀቡ በጨረታ በአዲስ ዘመን የወጣበት በአዲስ ዘመን ወጥቶ ነው እንትኑ ጨረታ የተደረገው ማለት ነው። ጨረታውን ያሸነፈውም ሰው ደግሞ የሱ መታወቂያው ሙሉ ሁሉ ነገር የተደረገበት የሱ አብሬ ልኬልሻለሁኝ እንትኑ ማለት ነው። ኦዲተር የሰራው ፎቶ በፎቶኮፒ ያለው ከዛ እስከ 2017 እስከ እንትን ያለውን አጠቃላይ በፒዲኤፍ ዋትስአፕ ላይ ልኬልሻለሁ ማለት ነው። እዚህ ሌላ አይ ቲንክ ናርዲ እዚህ ኢትዮጵያ ነሽ ያለሽው አይደል? በቃ ቀላሉ ምንድን ነው መሰለሽ ኢቨን ለምሳሌ ሲቪክ ማህበራት ሲምፕሊ ዶክሜንት ገብቶ ማለት የከሌ ድርጅት ብሎ አመታዊ ሪፖርታቸው አለ ወይ? የኔ ጥያቄ ኢሮፕ ላይ በሚደረገው ነው። በቃ ይሄኛው ሀገር ውስጥ ባለው ነገር ነው። ወንድም ካዲር ኢሮፕ ላይ የተደረገው ገቢ ማሰባሰቢያ ላይ ነው ጥያቄ። ወንድም ካዲር ሳይወጣ ጥያቄ ስላለኝ ነው። ሀቢባ ማውራት እችላለሁ? ወንድም ካዲር ለአንተ ጥያቄ የማቀርበው አንድ ድርጅት ሲመሰረት በቦርድ ይመራል አይደለም? ልክ ነው። በቦርድ ነው የሚመራው። የእኛ ድርጅት በ7 ቦርዶች ነው የሚመራው። 7 ቦርድ አለው። ለምሳሌ አንተ አውሮፓ ሄደህ በዛ ላይ ሞሽን ለማድረግ ከፈለግ ለአንድ ድርጅት ለዚህ ቦታ ላይ መምጣት ስለምንፈልግ ስለዚህ ግብዣ አድርጉልን ብለህ ደብዳቤ ከጻፍክ ለምሳሌ እዛ ቦታ ላይ ሄደህ አስተዋወቅክ ማለት ነው። በዛ ላይ ደግሞ የገቢ ማሰባሰብ ያደረግ ይሄ የሆነው በአውሮፓ ስፖርት ፌዴሬሽን ለአውሮፓ ስፖርት ፌዴሬሽን ደብዳቤ ተጽፎ በስነ ስርዓቱ
በቦርዱ ተጽፎ ነው የሚሄድላቸው የሚንቀሳቀሰው ማለት ነው። ገንዘብ የተሰበሰበ የተባለበት በአውሮፓ የስፖርት ፌዴሬሽን ላይ ስለሆነ ድርጅቱ የትብብር ደብዳቤ ለአውሮፓ የስፖርት ፌዴሬሽን አቅርቦ ያንን ደግሞ የአውሮፓ የስፖርት ፌዴሬሽን ተቀብሎት ነው የመጡት ወይም ደግሞ በዛ ላይ የተገኘ ነው። ዱባይም ስንሄድ ለአልሀበሻ ሬስቶራንት ጽፈናል። ለአቡዳቢ ለኢትዮጵያ ኤምባሲም ደግሞ አሳውቀን ነው፣ ዝም ብለን አይደለም መሄድ ነው። ይህንንም ደግሞ ቦርዱ በስነስርዓት ደብዳቤ ጽፏል። ናርዲም እዛ ቦታ ላይ እንደምትገኝ ቦርዱ ደብዳቤ ጽፎ አስገብቶላት ነው የመጣችው። እያንዳንዳቸው ደግሞ ፋይል አለ፣ ዋትስአፕ ላይ ልክልሻለሁ ሀቡ ማለት ነው። እሺ ይችን ነገር ባጭሩ ብቻ ልመልስልሽ። በመጀመሪያ እንኳን አይደለም እርዳታ ገንዘብ ልትሰበስቢ አንድ ዘፋኝ ለሾፒንግ መጥቶ ዱባይ ወርክ ፐርሚት ሳይኖረው ወጥቶ መስፈን አይደለም ስቴጅ ላይ ማሰባሰብም አይደለም ነው ዱባይ ገባኝ። አሁን ለምሳሌ ኢትስ ሲምፕሊ ለምሳሌ ልክ እንዳንቺ አይነት ባቡልሄር ለምሳሌ እንዲህ አይነት ፕሮግራም አድርጎ ታስታውሽ ከሆነ ሀቢባ ዱባይ ያለች ሁሉ ነው ከሄደ በኋላ የሀገሪቱ ሕግ እዚህ ከውጭ ጉዳይ አይሰማም ለኔ አይሰማም። ታፍኗል ወንድም ካለድ አሁን ይሰማል። አሁን ይሰማል። እየተደወለብኝ ስለሆነ ነው። አሁን ይሰማል ይመስለኛል አይደል? ይሰማል። አሁን ይሰማል። ጥሩ። በአጭሩ ምንድነው መሰለሽ ዱባይ በማንኛውም ሰዓት ለምሳሌ አንድ ዘፋኝ እንኳን ተነስቶ እግረ መንገድ ለሾፒንግ ሄዶ እንኳን እርዳታ ቀርቶ እግረ መንገድ ሄዶ ወርክ ፐርሚት ሳያወጣ ስቴጅ ላይ እንኳን መውጣት አይችልም። መስፈን አይደለም ስቴጅ ላይ በዛ ሀገር እንኳን ሕግ እርዳታ ደግሞ በተመለከተ ከኢትዮጵያ ኤምባሲ ከዚህ ካለ ከውጭ ጉዳይ ከምንም ሰፖርቲንግ ቢጸፍልሽ የሀገሪቱ ፍቃድ ሰጪ አካል አክሴፕት ማድረግ መቻል አለበት እንጂ ሄደሽ ፕሮሞት ማድረግ ትችያለሽ። ገንዘብ ግን አንድ ድርሃም መሰብሰብ አትችይም በየትኛውም ሀገር ላይ እኔ በተለይ በደንብ ማውቀው አሜሪካን ሀገር እና ዱባይ አውሮፓም ደሴም ሶስቱ ሀገር ላይ በደንብ ፕሩፍ ስላለኝ ነው። ያ ማለት ለምሳሌ ለአንድ ሰው ውክልና ሰተሽ ወይ ምን ልታደርጊ ትችያለሽ? አሁን አንቺ እዛ አውሮፓ ላይ ላይሰንስ ቢኖርሽ አንቺ በአንቺ ስም ልትሰበስብልኝ ትችያለሽ። የኔ ፕሮግራም ይሁንና አንቺ ተሰብስበሽ መልሰሽ አንቺ ደግሞ እንደ ዶኔሽን ለእኛ ካምፓኒ ዶኔት ማድረግ ትችያለሽ። መሰብሰብ የምችው አንቺ ነሽ እንጂ እዛ ያለሽው እኔ በእኔ ስም ግን እኔ አካውንት ላይ በመጀመሪያ ደረጃ እዛ ሀገር ላይ አካውንት ሊኖረኝ ይገባል። ስለዚህ በምንም አይነት መንገድ አታደርጊም። ቦርዱም ጥያቄ ነው ጥያቄ ለምሳሌ የስፖርት ፌዴሬሽን ፕሮግራም ላይ ለምሳሌ አሜሪካን ሀገር የሚደረግም አውሮፓ የሚደረግም የስፖርት ፌዴሬሽን ፕሮግራም ላይ ሄደሽ ፕሮግራም ቡት አድርገሽ ይሄ ድንኳን እንትን አድርገሽ ገንዘብ በድብቅ በምናምን ያው በማይታይ መንገድ ልታደርግ ይችላለሽ። ፍቃድ ግን የሀገሪቱ ገንዘብ የመሰብሰብ ፍቃድ ሳይሰጥሽ ግን ብትሰበስቢ ያው ከባድ እንትን ነው ለነሱ ከባድ ወንጀል ነው እንደ ጥያቄ የሚያደርጉት። ኦኬ ወንድም ካሊድ አሁንም ግልጽ እንዲሆንልኝ ስለፈለኩ ነው ሌላው ሰውና ምክንያቱም የተደረገው ማለት በጣም በደንብ ያለው ከአውሮፓ ስፖርት ፌዴሬሽን ጋር ተያይዞ ስለሆነ ለምሳሌ ድርጅቱን ለማስተዋወቅ ሄድክ በዛ ላይ አንድ ድርጅት በተለያዩ ፌስቲቫል ላይ እየሄዱ ከኢትዮጵያ እኮ ወጥተው ድርጅታቸውን ያስተዋውቃሉ፣ ቤርሙንግ ያረጋሉ፣ ያገኙትን ደግሞ ድጋፍ ያረጋሉ አይደለ? ያረጋሉ። ያንን እኮ ነው የምነግርሽ። ኦኬ ያንን ታዲያ ስንቅ ከነዚህ ድርጅቶች ጋር የተለየ ምን ሌላ ነገር ሰርቶ ነው ዛሬ በአውሮፓ ላይ እንዴት ፍቃድ የለውም የሚለው ጥያቄ ውስብስብ ጥያቄዎች የመጡበት ናርዲ ዛሬ ይህንን ጥያቄ ይዘሽ የመጣሽው በዱባይም በነበረው ከአውሮፓ መልስ ነው የሄድሽው። ከወጣሽ በኋላ ነው በባለፈው ህጋዊ ፍቃድ የለውም በኢትዮጵያ ኦዲተርም የለውም ነበር ያልሽው እንትና ጋ ገሊላ ጋ መተሽ። ዛሬ ግን በአውሮፓ የለውም ብለሽ ነው የመጣሽውና ስለዚህ እስከ ዛሬ በአውሮፓ የሌለው ዱባይ ሲሄድ እንዴት እሺ ብለሽ ከሄድሽ በኋላ ስራ ከለቀቅሽ በኋላ እውነት ከልብ ብለሽ አስበሽ ነው ወይስ እንደው በምን ለያዛት ወይስ በምን ላጥቃቸው ብለሽ ነው? ይሄንን ግልጽ እንድታረጊ የመጀመሪያ ጥያቄው ቆይ አንዴ የመጀመሪያው ይመለሳል መልሱ መጻፍ አሁን የጠየቀችው ነገር ላይ ልመልስላት።
አሁን ላይ ባለው እና ካሌድም ሳይወርድ ደግሞ የምጠይቀው ጥያቄ አለ። ስሜን አጥሪ የአንቺ ስም ሲጠራ የኔም ስም ይጠራል ያልኳት ገሊላ ቤት ድርጅቱ ፍቃድ ካለ ፍቃዱን አሳይ። ያኔ አምባሳደሯ አንቺ ስለሆንሽ እየተባልኩ ስለሆነ ሁለታችንም ነው ክሊር የምንሆነው ያልኳት። ሀዩ እንደዛ ነው ያልኩሽ። የተናደርኩት ልጄን ሬሳ ሳጥን ላይ ለጥፎ ሲሰርቡ ከነበረ ሰው ጋር አብራ ቆማ ከእነሱ ጋር ስታሰድበኝ በነበረው ነገር በጣም ተናድጃለሁ፣ ተናግሬያለሁ። አሁንም ብያታለሁ ደግሜ። ወደ ህግም ሄጄ ነበር። ሳራ ላበሻ ታውቃለች፣ ሌሎች ያውቃሉ። ነፍሰ ጡር መሆኗን ሳቅ አብሬያት በልቻለሁ ብዬ ፋይሌን የዘጋሁት። ሀቡ ታስታውሽ ከሆነ በሆነ ኬዝ እንኳን አውርተን እኔና አንቺ አውርቼሽ ነበር። በጣም ነው የጎዳኝ። ያንን የ3 ወር ህፃን ልጅ እንደዛ በመሰደው ፈጣሪ አለ ለሁሉም ነገር ገባሽ። ያንን ብዬ አቆሜያለሁ። ድርጅቱ ፈቃድ አለው የለውም ትጠይቂያለሽ። ተለጥፈሽ ስትሰደቢ የማታውቂውን ነገር እኔ ጭንቅላቴ የነበረው ሀያት መሐመድ ጾታዊ ጥቃት የደረሰባት ሴት ናት። የፈለገችውን ብትል ሆስፒታል አራስ ሆኜ እኮ 3 ቀን ወደ ልጆቼ ሳልቀላቀል ሀያት እርዳታ ማሰባሰቢያ አለ ካለች ምገባ ሰው ነኝ ገባሽ። ምክንያቱም ጾታዊ ጥቃት ከደረሰባት አንድ እህቴ ጋር አብሬ መቆም ስላለብኝ። አሁን ግን እንደዛ አይደለም። በህዝቡ ላይ መጫወት፣ ገንዘብ መብላት፣ መበዝበዝ ከሆነ እጠይቃለሁ። ነገም ጠይቃለሁ፣ ተነገ ወዲያም ጠይቃለሁ። 2 ላይፍ ገብተው ሲያወሩ ሼር ተደርጎልኝ ሄጄ ምንድን ነው ኬዙ ብዬ ጠይቄያለሁ። ሀቡ አሁን እልክልሻለሁ። ስንቅ በጎ አድራጎት ድርጅት ኢትዮጵያ ውስጥ ከሆነ ኢሮፕ ላይ ማህተምና የምትፈረመዋ ሴትየው እንዴት እዛ ትሆናለች? አለ አንድ ድርጅት ኢትዮጵያ ውስጥ ነው ፍቃዱ። ማህተሙ ግን ጀርመን ላይ መገኘት ይችላል። ሜዲካሊ ኤክስፔሪንስ ካለ ማህተሙ ያው ዋትሳፕ ላይ ልክልሻለሁ። ምንድነው መሰለሽ ይችኛዋን ነገር ቀለል ለማድረግ ለምሳሌ ሀያት አብራ ሆና መስራች ከሆነችና ካለች ወይም ደግሞ ይብን ጸሐፊ የሆነ ሰው እንደ ማንኛውም ማህተብ ይዞ ሄዶ ለምሳሌ እዛ ላለበት ጉዳይ ስፖንሰርሺፕ ሊጠይቅ ከሆነ ምናምን ካለ ያደርጋል። የገንዘብ ወጪ ገቢ ላይ ይችላል። ፕላስ ደግሞ ኤሮፕ ላይ ፍቃድ ሳይኖረው እንትን ነው እኮ ምንድነው መሰለሽ ናርዲ፣ ለምሳሌ እዛ አሁን ሄዳ እኔ አሁን ለምሳሌ ዱባይ ሄድኩኝ። ዱባይ ሲሄድ ዱባይ ለምቀበልበት ነገር ተቋሙ አሁን ምንድነው ለምሳሌ አንድ ሄጅ ሳራ አልሀበሻ ወይ ራምዚ ሪል ስቴት ገንዘብ ዶኔት አደረገኝ ልበልሽ። ለሱ ለሰጠኝ ነገር ደረሰኝ ስሰጠው በመጀመሪያ ያደረሰኝ ለሱ ይሰራለታል ወይ የምሰጠው ደብዳቤና ማህተም ልኬልሻለሁ። አለው አሁን ወንድም ካለ ድምፅክ በጣም እየታፈነ ነው። እሺ ቻርጅ ስለሰካው ይመስለኛል። ምንድነው መሰለሽ አሁን ዱባይም ሆነ ለምሳሌ እኔ ዝም ብዬ ዱባይ ተነስቼ ሄጄ ራምዚ ሪል ስቴት ልበለው ወይ ማናት ሳራ አልሀበሻ ወይ ሌላ ተቋም ገንዘብ ሲሰጠኝ ለዛ ደረሰኝ ለመስጠት የገቢ ማሰባሰቢያዎች ላይ አሁን ቅድም እንዳልከው ከሆነ ኢትዮጵያ ውስጥ ፍቃድ ያለው ምንም ለሰውየው እኮ ምንም አይጠቅመውም እኮ። አሁን ለምሳሌ ለሳራ ለምንድን ነው ማህተም የሚወጣው? ይህ ማህተም ዙም አድርጌ ለማየት ልሞክር። ፕላስ ደግሞ 2 ስም ነው ያለው፣ ሀያት መሐመድ እና 2 ስም ነው ያለው። አንድ የድርጅት እንትን ላይ እንዴት አንድ ሴት 2 ስም ይዛ ትፈርማለች? ይሄ በታሪክ የምንሰማው ምናምን ወረቀት ላይ አይሰፍርም። ሀያት መሐመድ ሌላ ስም ነው ያላት አይደለ? ሙሉ ጣይት ክብረት ከሆነ ስሟ ፊርሟ መሆን የሚችለው ሙሉ ጣይት ክብረት ተብሎ ነው። ሀያት መሐመድ ተብሎስ መፈረም ይችላል ማለት በመታወቂያ ስሟ ነው የሚፈረመው፣ በፓስፖርት ስሟ። ኦኬ እሱን ጠይቀህ ነው። እሺ ይሄ ማህተብ ጀርመን ላይ ነው የምትይኝ ናርዲ? ይሄ ማህተብ ጀርመን ብቻ ሳይሆን ሆላንድ ላይ። ይሄንን አይ ቲንክ የሆነ ግሩፓችን ላይ ያለ ሰው ነው ያነሳ የነበረው ገቢ ማሰባሰቢያ ማታ ስንጨርስ። ኦኬ ማህተሙን ይዞ መንቀሳቀስ አይቻልም? በቦርሳ ይዞ መሄድ አይቻልም? ጉዞ ማድረግ ህጋዊ ፍቃድ ኢሮፕ ላይ ከሌለው ብር አሰባስበው እንዴት ማህተሙን ይዞ ይሄዳል? ህጋዊ አሁን ኢሮፕ ላይ ህጋዊ ፍቃድ ከሌለሽ ኢሮፕ ላይ ህጋዊ ፍቃድ የገንዘብ ማሰባሰቢያ ፍቃድ ከሌለሽ ይሄ ድርጅት ኢትዮጵያ ውስጥ ከሆነ የሚሰራው ማህተሙ ወይ ደግሞ ስራ አስኪያጁ ሊኖር የሚችለው እዚህ ጋር ዋና ስራ አስኪያጁም ነሽ
የሂሳብ ክፍልም ነሽ አንቺ ማህተም እየመታሽ እኔ እንደማውቀው አይቻልም። ከተሳሳት የሚያክሰው ይግባና ይናገር። እንዴት የበጎ አድራጎት ድርጅት ባለቤት እንደመሆኑ መጠን እስቲ ንገረን ወንድም ካለድ። አንድ ድርጅት ማህተሙን ይዘው በቦርሳ አውሮፓ ሄዳ እዛ ልትጠቀምበት ትችላለች ማህተሙን። ምን ማለት መሰለሽ በቀላል አማርኛ እሷ መኖሪያ ፍቃድ እኮ አውሮፓ ነው። የአውሮፓ ማህተም ነው ሊኖራት የሚችለው ፍቃዱ ካላት። ከትንሽ ክሊር ለማድረግ ነገር ማለት ሌላ ነገር ላይ ብታተኩሩ ይሻላል ብዬ ነው የማስበው። ለዚህ ነገር ማለት ምንድን ነው መሰለሽ እኔ አንድ ድርጅት እዚህ ሀገር ውስጥ ለምሳሌ ከሆነ የሆነ ድርጅት ናና እኛ መስሪያ ቤት ውስጥ ገንዘብ እንሰጥሃለን ቢለኝ ማህተብም ደረሰኝም ይዤለት ቢሮ ሄድና ተመልሶ አሁን ለምሳሌ ሲሰጠኝ ወይ ደረሰኛ ሊያስቆም ቢል እንግዲያውስ ቢሮ ፍቃደኛ ሆኖ ቢሮ ሊልክ ይችላል ከሰጠኝ በኋላ። ካልሆነ ግን አይ እዚሁ ሰጥተህን ነው የምንሰጥህ የሚለኝ ከሆነ ደረሰኙ ይሰጥለታል። ምክንያቱም ያ የምንሰጠው ደረሰኝ አንደኛ መንግስት እኛን ገቢ የሚቆጣጠርበት ነው የሚመጣ ገንዘብ የሚያደርገው። ሁለተኛ ደግሞ የሰጠው ድርጅት ደግሞ ለራሱ ይሄን ያህል ገንዘብ ሰጥቻለሁ ብሎ አመቱ መጨረሻ ላይ ከታክስ ይወራረደለታል። ታክስ ላይ ለእርዳታ ድርጅት ሰጥቻለሁ ብሎ ሲል እንደ ማንኛውም እንደ ምግብ ቤት እንደ እቃ እንደገዛሽበት ደረሰኝ ያ በፍቃድ ነው። እንደገና በቦርድ ተደርጎ ሲቪክ ማህበራት አድርጎልሽ ነው ደረሰኝ። አንዷ ደረሰኝ ብትጠፋብሽ ምን ያህል ብር ተቀብለሽ ነው ተብሎ እንኳን ሌላ ችግር ውስጥ ነው የምትገቢው። በነገራችን ላይ ዝም ብሎ ቀላል ደረሰኝ አይደለም። አውሮፓም ደግሞ እኔ አሁን ማያስኬደው ብዬ የምለው ምንድን ነው አውሮፓ ያለው ሰውዬ ሬስቶራንት ያለው እንበለው ምግብ ቤት ያለው ወይ የሆነ ነገር ያለው ሰውዬ ሀያት አንስታ 1000 ዩሮ ሰጥቷት 1000 ዩሮ ደረሰኝ ብትሰጠው ግለሰቡ እንደ ማስታወሻ ወይ እንደንትን ለአውሮፓ ግን ላይጠቅመው ይችላል። ማለት እዛ ሀገር ለሚዋወራረድበት ምን አደረክ እንዴት ነው የሰጠኸው ብሎ ያደርገዋል። ወደ እዛ ሀገር ሆኖ ትራንስፈር አድርጎ ከሆነ በቀጥተኛ መንገድ ትራንስፈር አድርጎ ከሆነ ትራንስፈር ያደረገበትና ደረሰኙ አብሮ ተያይዞ ሊሆናል። እጅ በእጅ የተለዋወጡት ከሆነ ግን ደግሞ እዛ ለሰጪ ሰውዬ ነው ማያገለግለት። ሀያት ግን ቦርዷ ለሚቆጣጠራት ወይም ደግሞ እዚህ ሀገር ውስጥ ላለ ለሚቆጣጠራት ግን ለተቀበለቻቸው ገንዘቦች ደረሰኝ መስጠቷ በአንድም በሌላ መንገድ ኮንትሮል ተደረገች ማለት ነው። እንደውም ባትሰጥ ነው መጠየቅ ያለባት ባትሰጥ ነው። ከዛ ግን ለምሳሌ እዚህ ያለው የሂሳብ ሰራተኛዋ እዛ ሀገር ድረስ መሄድ ከሆነ ዓላማዋ ገንዘብ ልትሰበስብ ከሆነ እዛ ሄዳ ገንዘብ ስትሰበስብ ደረሰኞቹ ተሰጠች አይሰማም። እኛም በግድ ነው እየሰማን ያለው። አይሰማም አሁን? እሺ አሁን ይሰማል። አሁን ይሰማል በደንብ? አዎ ይሰማል። ምንድነው መሰለሽ ሀያት ለምሳሌ እዛ ሀገር ገንዘብ ሰብስባ ደረሰኝ የሰጠችው ገንዘብ ደረሰኝ ስትሰጥ በሌላ በኩል ኮንትሮል እየተደረገች ነው ማለት ነው። 1000 ዩሮ ሰብስባ 110 ሰው ሰጥቷት ለ10ሩም አንዳንዴ ብትቆርጥ እዚህ ያለ ኦዲተር ለሰበሰበችው ነገር ኦልሬዲ እዚህ ኦዲት ያደረጋታል። ያንን አካውንት ውስጥ አስገቢ ይላታል። ከዛ ውጭ ግን እዛ ሀገር ላለው ሰውዬ ላይጠቅመው ይችላል። ማለት ቢጠይቁን እንዴት መታ ብላችሁ የዛ ሀገር መንግስት በምን መንገድ ሰጠሃት ብሩን እዚህ መታ እንዴት ሰበሰበች ተብሎ ጥያቄ ሊያስነሳበት ይችላል። ሁለቱ ይሆናል። ለሀያት ግን ቦርዷ እንዲቆጣጠራት ለሰበሰበችው ገንዘብ እሷ ከተጠያቂነት እንዲያደርጋት ያ ገንዘብ መስጠቷ ልክ ናት። ከዛ ውጭ ግን ማህተብና ደረሰኝ ይዛ መሄዷ እዛ ቦታ ላይ ያ ነገር ለሚቀበለው ሰው ያዋጣኛል ካለ ማድረጓ ምንም ማለት አይደለም። ምንም የሚፈጥረው ነገር የለም። ከዛ ውጭ ግን እዚህ ያለ ሂሳብ ሰራተኛዋ ቪዛ ካላገኘ ኃላፊነት ወስዳ ለወሰድሽው ደረሰኝ 1000 ብር ቆርጣ ከሆነ 1000 ብር 2000 ብር ቆርጣ ከሆነ 2000 ብር እነዚህን ሰብስባ በዛ በተቆረጠው ደረሰኝ መሰረት ሂሳብ ሰራተኛው ኋላ ላይ ገንዘቡንና የቆረጠችውን ደረሰኝ ያወራርዳል። ይሄ የቤት ስራ ነው የሰራችው እንደቀላል። ከሱ ይልቅ ግን ቅድም ናርዲ ያነሳሽውን አውሮፓ ላይ ራሷ ሀያትን ሊያስጠይቃት ይችላል። ላይሰንስ ሳይኖራት ገንዘብ እዛ ሰብስባ ከሆነ ይሆናል። የኳስ ፌዴሬሽኖች ላይ የሚደረግ የገቢ ማሰባሰቢያ በነገራችን ላይ ኳስ ፌዴሬሽኑን ቢፈቅድም ህጋዊ አይደለም። በመሰብሰብ ደረጃ ላይሰንስ ሲምፕል ነው። በነገራችን ላይ ናርዲም ሌላ እናንተ ሀገር ላይ ሄዳችሁ ያንን ነገር ኦንላይን ላይ ነው አፕላይ አድርጋችሁ ያ ላይሰንስ ካገኛችሁ በኋላ መሰብሰቡ ይቻላል። ስለዚህ ማህተም መጠቀም ትችላለች። ለእሷ ይጠቅማታል፣ ለሰውየው አይጠቅመውም ነው መልሱ። ብሩን ለሚሰጣት አካል አይጠቅመውም፣ ለእሷ ብቻ ነው የሚጠቅማት። ኢሮፕ ላይ ግን
ፍቃድ መኖር አለበት። አሁን እኔ ፕሊዝ አሁን ወደ እንትናችን እንሄዳለን። እሺ ወንድም ካሌድ እናመሰግናለን። ወንድም ካሌድ ትንሽ ቢቆይልኝ ሀቢባ፣ ለምን መሰለሽ እንትኖችን እያንዳንዱ ክሪር ማድረግ ስላለብኝ ማለት ነው። ኦኬ የመጀመሪያው ጥያቄ ተመልሷል። ፍቃድ አውሮፓ ላይ ገቢ ማሰባሰብ ፍቃድ አሁንም በፍቃዱ ሀቡዬ አንዴ በደንብ ያስፈልጋል የሚለውን አኮርዲንግ ቱ ወንድም ካሌድ ያስፈልጋል። ስለዚህ ያስፈልጋል ብዬ ነው የጻፍኩት። ፍቃዱ ያስፈልጋል። ኦኬ በኢትዮጵያ ሲቪል ማህበር ኤጀንሲ ህጋዊ ፍቃድ እንዳለው አምነሻል ናርዶስ? አሁን አላመንሽም? ሀቢባ ያዘችውን የኢትዮጵያውን እኮ አምናለች። ጥያቄዋ እኮ የአውሮፓ ነው። ለአውሮፓው ከሆነ ኦኬ። ሌላ በአውሮፓ ላይ ሀያት ማህተም ይዛለች ወይም ደግሞ ማህተም ትመታለች ብለሻል። የተቀበልኩት ኦሪጂናሉ ሀቢባ ልኬልሻለሁ። ይሄው ማለት ነው። ይሄንን ማህተም የመታሁበት ግን ይኸውልሽ ወረቀትና ሙኛ ያዘው ነው አይለቅም የሚባለው ለዛ ነው። ልክ ለአንቺ ገንዘቡን ሰጥቼሽ ኢትዮጵያ ሄደሽ ስትረጂ ሀያት ገንዘብ አልሰጠችኝም ብትይ ለዛ በምስክር በማህተም በድርጅቱ ይሄው ዛሬም እያልሽው ስለሆነ ማለት ነው። እና መድኃኔዓለም ጋር የሚል ሀቡ ልኬልሻለሁ ኦሪጂናሉ ያታከብኩበት ነው። ናርዲ ቆይ አንዴ ለጠየቅሽው መመለስ ስላለብኝ ገንዘብ አልደረሰም አልኩኝ። ማህተም ስለጠየቅሽ ለምን መሰለሽ ማህተሙ ለምን እንደምመታ እንድታቂው ስለፈለግኩኝ ነው። የድርጅቱ መስራችና ስራ አስኪያጅ እንደመሆኔ መጠን በኢትዮጵያ ጦርነት በነበረበት ሰዓት ድርጅቱ ኮሚኒኬሽን አይሰራ ስለነበረ የተለያዩ መድኃኒቶችን ከኢትዮጵያ መድኃኒቶችን ስናደርስ እንደነበረ ለተፈናቃዮች የተለያዩ ስንራራበት የነበረ አንቺ ሰዓት መጪ ከአንድ ዓመት በፊት ሲሰራ የነበራቸውን ሀቢባ እዛ ጋ የላኩልሽ ቪዲዮዎች ናርዲ ባልነበረችበት ሲሰራቸው የነበሩት ሙሉ ቪዲዮዎች ናቸው። ምክንያቱም አንቺ የነበርሽ ሰራሻቸው አለ። እያንዳንዱ ግን ሰው ገንዘብ ሲሰጥና ሳስረክብ ቦርዱ የታለ ብሎ ቢል ወይም ደግሞ አንቺ በአምባሳደርነት ገንዘቡን ስሰጥሽ በስነ ስርዓቱ እኔ በዛን ሰዓት ቦርዱ እንዳይጠይቀኝ ነበረ። አሁን ግን የጠቀመኝ አንቺና እኔ ጋር እምነት እንዲኖር ግን ረዳኝ ማለት ነው። መጀመሪያ እዛ ወጪ ላይ መድኃኔዓለም ለነበሩ ለወጡት ሰዎች ሲገዙ ማፊ ነበረች ምስክር ገዝታች። ከዛ የተሰበሰበውን አስረከቡ መድኃኔዓለም ቤተክርስቲያን ላይ ጠዋት ሂሳብ ስናደርግ ላንቺ ስናስረክብሽ ሂሳቦችን አውጥተን እያስፈረምኩ በማኝነት ብሩን ሰጥቼሻለሁ። ማህተም ደግሞ አድርጌልሻለሁ። የድርጅቱ ስራ አስኪያጅ ሙሉጣይ ክብረት ነው የሚለው ቱተሬ ከታች ያለው የድርጅቱ ማህተም ነው። ከታች ቱተሬ ነው በእኔ ስም እንደሆነ ማለት ነው። የድርጅቱ መስራች ቱተሬ ስለሆነ ማለት ነው። ያ ደግሞ ማህተሙ የነበረው በዛ በጦርነት ጊዜና መድኃኒት ስልክ ደሴ ጋ ሲያዝ ማህተሞች የተለያዩ ድረስ ይታወቃል። ስለዚህ የድርጅቱ መስራች ስለነበርኩኝ ማህተሙ ላይ ያለው በአማርኛ ነው በእንግሊዝኛ ነው። ያን የተመታው ሀቡ ወረቀቶች ልኬልሻለሁ ማየት ትችያለሽ ማለት ነው። ማህተም የመታባቸውን ከታች ያሉትን ለህዝብ ልታሳይልኝ ስለምፈልግ አሳይ። ምክንያቱም ማህተም ላይ በሁለት ስም መፈረም አይችልም። በሁለት ስም የሚለውን ይኸውልሽ እያንዳንዱ ይኸውልሽ ብዙ ማህተሞች ሲወጡ የነበሩ ከ2013 ጀምሮ ከዛ የነበረውን አጠቃላይ ሙሉ ጣይት ክብረት ከሆነ ለምን በሙሉ ጣይት ክብረት አትፈሪም? አሁን ይኸውልሽ አሁን ናርዲ ያንን መጠየቅና ያለውን ሁኔታ ሲሆን አሁን ይህንን አይደለም አንቺ መጠየቅ የሚገባሽ የነበረው። እኔ ይኸውልሽ በጣም ሪስፔክት ስላረኩኝ የሰራሻቸውንም ስራዎች አክብሬ እንጂ ላውራ ብል ብዙ ነገሮችን ማውራት ይችል ነበር፣ ግን አላወራም፣ አልወርድም በዛ ልክ ናርዲ። እኔ በጣም ሪስፔክት ትንሽ አንድ ማስተካከያ አሁን የገባ ነው ልናወራ ነው። 2 ዓመት ሙሉ ሲሰደብበት የነበረ ነገር ነው። ማስረጃ ሀቡ ማስረጃ ተሰድቤያለሁ ካለች ማስረጃ አምጪልኝ ናርዲ። ሰድብ ውስጥ ከገባሽ እኔ ለጭቅጭቅ አልመጣሁም። ሀቡ ወርዳለሁ። እኔ ለጭቅጭቅ ለንግግር አልመጣሁም። የሰደበች ሰው ካለ እኮ በቀላሉ እየመለሱ መጓዝ ይቻላል እኮ ጥያቄዎቹን በቀላሉ ወንድም ካሌድ ድምፅክ እየተሰማን አይደለም። እንደ ንፋስ እንደ ሽታ የታፈነ ነው፣ አይሰማም ድምፅክ። ወጥቼ ልግባ? ወይ ወጥተህ ግባ ይሻላል። እንደዛ ሀቡ ድርጅቱ ላይ ሲሰሩ የነበረ 1 ዓመት ደግሞ ድርጅቱ እውቅና የለውም፣ እውቅና የሌለው ድርጅት ውስጥ ነው እየሰራሽ የነበረው ብላ በጣም ብዙ ቦታዎች ስትጠይቀኝ የነበረችም ሴት አለች። ከስር ክሊር እንዲሆንላት ከፈለገች አሁን ገብታ መጠየቅ ትችላለች። እናንተ መጀመሪያ ባለ ጉዳዮቹ ጨርሱና ከዛም ሌሎች ሰዎች ይገባሉ። ወንድም ካሌድ ወጥተህ ግባ። እሺ ቆይ
ለምን ጥያቄዎቹን ሲምፕሊ አሁን ናርዶስ የጠየቀቻቸውን 3 ጥያቄዎች ባጭሩ መለሰሽላት ሀያት። ከዛ ያንቺን ጥያቄዎች ደግሞ እሷ እየመለሰች አትሄድም። እንደዛ ነው እኮ አሁን መስመሩ እየተበላሸ መጥቷል። ለምሳሌ ያስፈልጋል አያስፈልግም እኛ እውቀቱ ስላልነበረ ወንድም ካልን ገብቶ እንደሚያስፈልግ አረጋገጠልን አይደል? ስለዚህ አውሮፓ ላይ የመሰብሰብ ፍቃድ አለው ወይም የለውም የሚለውን አለው ወይም የለውም ብለሽ ባጭሩ ትመልሽላትና ከዛ ወደ ሁለተኛው ጥያቄ እሷ ተከፋይ ነበረች ወይስ በነፃ ነበር የምታገለግለው ወደሚለው ጥያቄ እንሄዳለን። እንደዛ ጉዳዩ ጥርት እያለ ይሄዳል ማለት ነው። ያንን ለማጥራት እኮ ያልተመለሰልኝ ጥያቄ አለ። ምንድን ነበር ጥያቄ እኮ? የእሷን ጥያቄ ስትጨርሽ መልሰሽ ከዛ ወደ አንቺ ጥያቄ ደግሞ እጽፍና ደግሞ ያንቺን ጥያቄ ደግሞ ለእሷ ትጠይቂያታለሽ ወይስ ያንቺ ጥያቄ እንዲቀድም ትፈልጊያለሽ? ተያይዞ ስለሚሄድ ነው ሀቢባ። ለመሰለሽ አንደኛ ናርዲ ለምትናገሪያቸው ንግግሮች በጣም ሪስፔክት በሆነ ማለት እኔ አሁን እዚህ ጋር የመጣሁት ድርጅቱ የሚሰራቸውንና የሚያደርጋቸውን በስነስርዓት በምናገራቸው ሀቡ ካላኩልሽ ቪዲዮች እያሳየሽ ህዝብም እንዲያይ እዚህም ሲረዳና ሲያደርግ የነበረን ህዝብ እውነታውን እንዲያውቁ ያሳያለው ጥያቄዎቹ እነዚህ 3 ጥያቄዎች ከተመለሱ በኋላ የላክሽልኝም ቪዲዮዎችም ፎቶዎችንም አሳያለሁ። መልካምሽ። አሁን ምንድነው የቀረው? ምንድነው ጠይቄ የአንደኛ ጥያቄ አውሮፓ ላይ ፍቃድ እንደሚያስፈልግ ስላረጋገጠን ኦልሬዲ አለ ወይስ የለውም የሚለው መልሽ። አውሮፓ ላይ ፍቃድ እንደሌለው ማንም ያውቃል። ሁሌም ኢትዮጵያ ውስጥ ነው በፍቃድ ተመለሰ። የለውም ጨረሰ። የለውም ኢትዮጵያ ውስጥ ብቻ ነው ፍቃዱ። እሺ ሁለተኛ ጥያቄ ናርዶስ ለስንቅ በጎ አድራጎት ድርጅት አምባሳደርነት ሆና ስታገለግል ደሞዝ ይከፈላት ነበር ወይስ አይከፈላት? ደሞዝ አይከፈላትም። ትራንስፖርቷንና ሆቴሏን ግን ይከፍላል። ኦኬ ወጪዋን ይችላል እንጂ ደሞዝ ቋሚ ደሞዝ የላትም። ኦኬ አይከፈላትም። እሺ ናርዶስ የመጀመሪያ ጥያቄሽ አውሮፓ ላይ ፍቃድ አለው ወይ ነበረ ለመሰብሰብ? የለውም ጨርሰናል። ሁለተኛ ጥያቄሽ እኔ ተከፋይ ነኝ ደሞዝ አለኝ ወይስ የለኝም ነበር? ደሞዝ የለሽም፣ ግን ወደ ሆነ ቦታ ለስራ ስትሄጂ የሚያስፈልግሽን ወጪ ከቨር ያደርጋል ድርጅቱ ነው መልሱ። ኦኬ የምትቃወሚ ከሆነ ማይክሽ ተቃውማለኝ። ስንቅ በጎ አድራጎት ድርጅት እርዳታዎችን ወደ ስንቴ ይዤ ገብቻለሁ። እንዲሁም አንድ ህፃንን ለማሳከም የገባበት ነበረ። የትኞቹ ፕሮግራሞች ናቸው ድርጅቱ ትኬቴን የቻለው? ለአውሮፓ ቱር፣ ለዱባይ ቱር። ለዱባይ ቱር ለምንድን ነው ትኬት የተቻለው? ዱባይ ለዱባይ ቱር ሲሄድ ማለት ነው። እኔ አሁን ወደዛ ቆይ ጥያቄ ለምን ተቻልኩ? የዱባይ ቱር 3 ትኬት ነው የቆረጥኩት፣ ምክንያቱም ጎርፍ ነበረ። አንድ ትኬት ተመልሶልኛል። የ3 ትኬቶች ግድ ፕሮግራሙ ላይ ቮይስ እልክልሻለሁ። ባለቤቴ ተለምኖ አልፈቀደልኝም። በቮይስ ባለቤቴ እግር ላይ ተወርቆ ሰው ተልኮ 3 ትኬቶችን ቆጦ 1 ትኬት ተመላሽ ተደርጎለታል። የሆቴል የየትኛው ሆቴል ላይ የተከፈለልኝ? እኔ አምባሳደሯ ነኝ። ከአምባሳደሯ ውጭ ሌሎች ሰዎች የሆቴል ሲከፈለላቸው ነበር፣ የትኬት ሲከፈለላቸው ነበር። ደረሰኝ ማቅረብ ይቻላል የተከፈለበትን። ስንቅ በጎ አድራጎት ድርጅት ለናርዶስ አበበ የከፈለው ከዱባዩ ከ3ቱ ትኬት 1 ተመልሶልኛል። 3 ትኬት መጨረሻ ሰዓት ጎርፍ ነበር። ሀቡ ታስታውሽ ከሆነኛ የመጣን ሰዓት 3 ትኬት ነው የቆረጥኩትኝ፣ 1 ተመልሶልኛል። እሱም ስንቅ በጎ አድራጎት ድርጅት ወደ ሳራ ልኮ፣ ሳራ የኤርሚ ማለት ነው፣ ወደ እሷ ልኮ ዱባይ መታ ሰታኛል። ከዛ ውጭ ካርዴ ልክልሻለሁ፣ በካርዴ ነው የከፈልኳቸው። ጥሩ። ስለዚህ ሀያት ታስረዳ። ከ1 ትኬት ውጭ እስካሁን ሳገለግል ከዱባይ አንድ የዱባይ ትኬት አንድ የዱባይ ትኬት፣ 1 የኢሮፕ ትኬት። ከዛ ውጭ በስንቅ በጎ አድራጎት ድርጅት 5 የ6 ገብቻለሁ። $1,000 በላይ ገቢ አድርጌያለሁ በራሴ ካሽ ብር ካሽ $500 $600 2 ኮምፒውተር 30,000 እልክልሻለሁ። እኔ ፔጅ ላይ መለጠፍ አይጠበቅብኝም። በራሷ ፔጅ ላይ የለቀቀችውን ከነ ሪሲቱ አሁን ክፈቹ። ቆይ አንዴ በደንብ እኔ ማውራትም ለዛ ነው ለሰላም እያንዳንዱ ነገር በጠየቅሻቸው ልክ መልስልሻለሁ። የአውሮፓ ትኬት ሆቴል እኔ ነኝ ከዚህ ተራራኩት። እሱን አምለሻል የአውሮፓውን አይደለ? ኦኬ። ዱባይ ላይ ደግሞ ትኬቱን እዛ ስትቆርጭ እኔ ስምም መጥራትም አልፈልግም፣ ምክንያቱም የነበረውን ስንቅ የሆቴልና የዱባውን ትኬት ከፍሏል። ከዛ ሰታሻል ያምንሻል
የሆቴል የዱባይ ከፈልሽበትን ሪሲት ስጪ። የትኬት ከሶስቱ አንዱ ተመልሶልኛል። 3 ትኬት ቆርጬ አንዱ ተመልሶ። በጣም አሪፍ። ኦኬ በጣም አሪፍ። አሁን እኔ እና አንቺ በጣም ኦኬ። እዛ ከሆነ የሆቴልና የትኬቱ አንድ ላይ በዶላር ሳራ መታን የሰጠችሽ 100 ሺህ ብር ነው። ትኬቲ 60 ምናምን የሆቴሉ የነበረው ማለት ነው። በዶላር ይሁን በምን ሳራ አምጥታ ሰጥታሻለች ኤርሚ የሆቴልሽ። ምክንያት የሆቴሉና ባል ስለሆነ ቡክ ያደርገው አንድ ላይ 100 ሺህ ብር ድርጅቱ ገቢ ያደረገበት ሳራም መምጣት ስለምትችል ማለት ነው። ሌላ ሁለተኛ 2-3 የትኬት መቁረጡ የዱባው ትክክል ነሽ። ተመልሶልኛልም አልተመለስሽም ያልሽው ነገር የለም። ዱባይ ላይ ግን ጠዋት ካስታወሽ ማለት ነው በምታምኒው እምነት ይሄንን መቼም ልትክጃችም ማውራትም አልፈልግም። ግን ምክንያቱም አሁን ሌላ ነገር አምጥተሽ ስለተናገርሽ ናርዲች ተቆርጣ አምባሳደርነቴ ሁሉም ጠዋት ላይ ካስታወሽ ጠረጴዛ ላይ ቁጭ ብለን ታረጊላታለሽ። ታስረዳ የጠየቅሻት ነው ታስረዳ። ዱባይ ሆቴል ውስጥ ቁጭ ብለን እኔና አንቺ እያወራን ትኬት 2 ነው ቆርጦ የላካ ይመለስለታል አይመለስም አላውቅም ብለሽኝ ብር ያስፈልገኛል ብለሽኝ $800 ስሰጥሽ እኔ ማሚ ሙሉ እጅጉ ፊታችን ላይ መታ አላየችንም። ትክጃለሽ። ያንተ መያለሽ ማሚ ትምጣ ተመያለሽ። ግን ማለት ድርጅቱን የሚያክል ነገር በካሽ ነው የምትቀባበሉት? ደረሰኝ ይኸውልሽ እኔ አሁን ስንቅ በጎ አድራጎት ድርጅት ለኢሮፕ የቆረጠልኝን ሪሲት አሰርቼለታለሁ። ስንቅ በጎ አድራጎት ድርጅት ፋክቱር አውጥቼለታለሁ እኔ ቲኬቴን ስቆርጥ ነው ለመሰለሽ። አሁን ይኸውልሽ ከዛ ውጪ ሆቴልና ትኬት ይኸውልሽ እኔ 6 የመጥቻለሁ ኢትዮጵያም ለማገዝ እንደ አምባሳደርነቴ ማለት ሆቴልም ትኬትም የመክፈል ግዴታ አለባችሁ። እኔ ግን ስለማልፈልገው እራሴ በካሽ ከፍላለሁ። ኦኬ እናንተ ይኸውላችሁ ጋብዛችሁኝ ፕሮግራም ስታዘጋጁ እንደ ማንኛውም ድርጅት አምባሳደር ትኬት የመቁረጥ ሆቴል የመያዝ የእናንተን ገቢ ማሰባሰቢያ ላረግ ስለሚሄድ ግዴታ አለባችሁ። እኔ ግን ብዙ ፕሮግራሞች ከራሴ ባለቤቴ እኮ ጨራታ ገብቶ $600-700 ጨራታ የሚጫረት እኮ ነው ለልብስ ጨራታ ለበጎ አድራጎት አንቺ በምታዘጋጀው ፕሮግራም ላይ። ስለዛ የመክፈል ግዴታ አለብሽ። ቲኬት ፕሮግራም አዘጋጅቼ ነው ካልሽ አለብሽ። ግን ራሴ ነው የማደርገው። ሀቡ ከነ ክፈቹ የደረሰኝ ማስረጃ ከሌለ ይሄ ነገር ተቀባይነት አይኖረውም። አሁን አንቺ ያልሽው አንድ የዱባይ ትኬት፣ አንድ የአውሮፓ ትኬት እስከ ዛሬ ድረስ ስታገለግይ 2 ትኬቶች ብቻ፣ አንድ የአውሮፓ አንድ የዱባይ። ኦኬ ከዛ ውጭ አድርገንላታል ነው የምትለው ሀያት። እሱን ሀያት የደረሰኝ ማስረጃ ካላት የደረሰኝ ማስረጃ ታቀርባለች። በማስረጃና በመረጃ ስለሆነ የምናወራው። ወደ 3ኛው ጥያቄ እንሂድ ማለት ነው። ይህ ማስረጃ እስኪቀርብ ድረስ ወደ 3ኛው ጥያቄ ሲንሄድ ወሎ ላይ ሆስፒታል በካርድ የከፈልኩልሽን ቼክ አድርግ። በካርድ የከፈልኩበትን የትኬትም የሆቴልም ልኬሻለሁ። ትኬት አንድ የማብራሪያ ካሹን ብትከፍሊም ባለቤትሽ ቆርጥና ብሩ ደግሞ ሳራ አልሰጠዋትም ብላ ካለች ትጠየቃለች ማለት ነው። የዱባዩን ትኬት ሳራ ሰታኛል፣ ሳራ የሚያበሻ ሰታኛል አለች እኮ። ትኬት ነው ሀቢባ፣ አንድ የግልጽ እንዲሆንላችሁ የምፈልገው ትኬት እሷ ቆርጣ ትመጣለች የሆቴሏን፣ ብሩ ደግሞ ለሷ ይገባላታል። ይህንን አንደርስታንድ እንድታደርጉ ስለፈለግኩኝ ነው። ትራንስፖርት መከፈል አለበት። እኛም አልከፈልንም አላልኩም ብያለሁ። ያሉትን በማስረጃ ዱባይ ላይ ያለውን እኔ ሀዩ ባሌ 2 ነው ትኬት የቆረጠው። አሁን ብር ስጠኝ ማለት አልችልም። ስለዚህ ብር ፈልጋለሁ ስትይ ማሚ ሙሉ እጅጉ $1000 ሰጠኝ እላይ ወጣ እስከምትመጣ 800 እንደሰጠሽ ልክ ብሩ ስደርስ ማሚ ደረሰሽ ማለት ነው። ማሚ ወዳውኑ ምን አለች? ለሰው ልሰጭ ነው ወይ እኔ ብር የሰጠውሽ ብላይ ስለነበረ በደንብ ነው ችግር የለውም። ችግር የለውም ታዩ እለፊው። እኔ በባለፈውም ብያለሁኝ የሰራሻቸውን አከብራለሁ። ሰርተሻል ትክንሽ ማስረጃ ልክ ያለውን እውነታ ደግሞ ለህዝብ ወይም ደግሞ ያለውንም አሁንም የዘገውትን እንዳድስ አምጥተሽ ብሪፍ ነው ያደረግሽው። እምነግርሽ አንቺው ከተናገርሽ ነው መልስ የምሰጠው። የዱባዩን እና የአውሮፓ ስትመጭ ትኬት ተቆርጥልሽ ነው። ኡጋንዳ ሄደሽ ተመልሰሽም ስትመጭ እያንዳንዱ በስንቅ ስንቴ እርዳታ አደረሽ ናርዲ። በስንቅ በጎ አድራጎት ድርጅት አንቺ ራስሽን ችለሽ ስንቴ እርዳታ አርገሻል። ወደ መጀመሪያው ሂደትሽ ኮምፒውተር እና እስከ ስንቅ ድረስ የሄድሽው በሌላ እርዳታ ስለነበረ የዛ አላቅም ትኬት ያወጣሽውን ምናምን ከኛም ጋር የሚገናኝም አይደለም። በግልሽ ተንታ ሆስፒታል እና ለጋምቦ ወረዳ ላይ ኮምፒውተር እንደገና ደግሞ ለስንቅ በጎ አድራጎት ድርጅት 30 ሺህ ብር ይሄን በግልሽ ያረግሽው የመጀመሪያ ጊዜሽ ጉዞሽ በነበረ ሰዓት ይሄንን አርገሻል። በስንቅ ግን
አንቺ እርዳታ አሰባስበሽ የገባሽው የደብረ ብርሃኑን ቱር ነው። የደብረ ብርሃን ደግሞ ብቻሽን አይደለሽም፣ በጣም ብዙ ሰው አለ። እያንዳንዱ አብሮ ለየት የሚያደርገው ህፃን ልጅ አብሮች ስለነበረ ትክክል ነሽ፣ ደክመሻል፣ ወተሻል። ያንን አልተናገርኩኝም፣ አልካርኩኝም። ለምትጠየቃቸው ጥያቄ ግን ድርጅቱንም እኔም ከህዝብ ጋር እንዲያያዝ የምትፈልጊያትን አንኳር ብቻ አንቺ የምትናገሪ ከሆነ እውነት ከልብ ለነዛ ለተፈናቃዮች እውነት ለሚታከሙት እውነት ለነዛ ልብሽ ራርቶ መስሎኝ ነው አሁንም በጣም የምታገለው ማለት ነው። አንቺን እንድትከፊና እንዳልናገር ብዙ ነገሮችን የምጠነቅቀው ማለት ነው። በዛ ደረጃ ግን ከሄድሽ ግን ናርዲ እኔ አላቅም። ምክንያቱም ከአንቺ በፊትም ብዙ ሰዎች ለስንቅ አምባሳደር ሆኖ ሰርተዋል፣ አገልግለዋል፣ ተነስተዋልም በዛ ሄደ ስለሄደ። ስለዚህ እባክሽ ናርዲ እዚህ ጋር በምንናገራት ነገ ከወረርን በኋላ ለምን የምንላት ነገር እንዳትመጣ በባለፈውም ብያለሁ፣ አሁንም እያልኩኝ ነው። ፌሊስ ሀቢባ በዚህ ነው የምለው። አመሰግናለሁ። ጥያቄ ካላት ጠይቅ። ወደ ሶስተኛው ጥያቄ እንሄዳለን። ሁለተኛው ላይ እሷ የዱባዩን ሳራ ኤርሚ ሀበሻ ሰታኛለች፣ አዎ ብላለች። የአውሮፓውን ደግሞ በምን መንገድ እንደተሰጠሽ አንቺ እዚህ ጋር እየጻፍኩት ስለሆነ ነው። የአውሮፓው ትኬት በምን መንገድ ነው የተሰጠሽ? ከቨር የተደረገልሽ ራሷ ሀያት መሐመድ የኔንም ባንክ ትራንስፈር ነው ያደረገችልሽ? ኦር በካሽ ነው በእጅሽ የሰጠልሽ? ካሽ። የኔም የመማርም ትኬት ነበረ። የመማርም በካርዳቸው በሰው ነው ያስቆረጠችው። የኔን ደግሞ ካሽ ሰጠችኝ በራሴ ስለቆረጥኩ። በአጠቃላይ ስንቴ ነው እርዳታ ያደረግሽው ለስንቅ? ማለት 3 ዓመት ሙሉ ነው። 3 ዓመት ሙሉ ከሆነ ለህፃናት ፊዝ አዩ። አንዴ ፕሊስ እዚህ ጋር እየጻፉ ስለሆነ ነው ጋይስ። 6 ከሆነ ለምሳሌ 2 ነው ከቨር የተደረገልሽ። ስለዚህ 4ቱም በራስሽ ወጪ ነው። እርዳታ ጉዞ ያደረግሽው ስንቴ ነው? ጉዞ አሁን በአጠቃላይ ያሰባሰብነው በስንቅ በጎ አድራጎት ድርጅት አሁን ደብረ ብርሃን ራሴ ነኝ። በራስሽ ወጪ ሄድሽባቸው 2 ትኬት ብቻ ነው ከቨር የተደረገልኝ ከተባለ ሌላውን በራስሽ ያደረግሽው ላይ ስንት ተጓዝ? ለምሳሌ የመጀመሪያው ኦኬ አይካተትም ማለች። የመጀመሪያ አይካተትም ማለች። 2 ሄጃለሁ ደግሞ በህፃናት አፊዛ አማካኝነት ታስታውሻለች። ማታ ተደውሎልኝ ጠዋት ነው አዲስ አበባ የገባሁት። ህፃናት ፊዛ ሆስፒታል በነበረችበት ሰዓት ከጣሊያን ኢትዮጵያ ነው የገባሁት። አዩ ታስታውሻለች አይደል? ስለዛ ሌሎች እርዳታዎችን ሲሄድ ስለሆነ የሚሄደው አይቆጠርም ብላለች። ስለዚህ አንቺ 2 ትኬት ብቻ ነው ካምፓኒው ድርጅቱ 2 ትኬት ብቻ ነው የቻለኝ ብለሻል። ድርጅቱ ደግሞ ከ2 በላይ ችለናታል ብሏል። ከ2 በላይ ችለናታል የሚለውን ማስረጃ ደረሰኝ እስከሚያቀርብ ድረስ 2 እንደተቻልሽ ነው የተመዘገበው በማስረጃ ስለሆነ፣ አንደኛ የዱባዩን ሳሪ ኤርሚ ሀበሻ በእጄ ሰጠችኝ ካሽ፣ ሁለተኛ ራሷ ሀያት የአውሮፓውን በእጄ ካሽ ሰጠችኝ ነው ራይት። አንደኛው ግን የዱባዩ 3 ትኬት ቆርጬ ነው አንድ የተመለሰልን እኮ ገባኝ። ከ3ቱ 1 ነው የተመለሰልኝ። 2 ነው በህይወቴ ድርጅቱ 2 ብቻ ነው ትኬት የቻለኝ፣ አንድ የአውሮፓ አንድ የዱባይ፣ ሌላው እንዳለ በራሴ ወጪ ነው። ኦኬ ለዛ ደግሞ አንዱ የዱባዩን ሳሪ ናት በእጄ የሰጠችኝ፣ የአውሮፓውን ደግሞ ሀያት ናት በእጄ የሰጠችኝ። ሀያት ደግሞ ከዛ ውጭ ደግሞ ችለናታል የምትዩ ነገር ካለ የደረሰኝ ኦር የሰው ምስክር ምናምን ካለ ማቅረብ ትችላለሽ። ሀያት ያ እስካልቀረበ ድረስ 2ቱ ነው የሚመዘገቡት። አንድ ሳሪ በእጇ የሰጠቻት እና አንድ አንቺ በእጇ የሰጠሻት ካሽ፣ 2ቱ። አሁን የሰው ስም ላለማንሳት ነው፣ ምክንያቱም እዛ ውስጥ ሳውጥ ገባ ስለማልገባ በካሽ አይደለም በካርድ ነው የገባው። ከዚሁ ከጀርመን ወደ ጀርመን የተላለፈው ማለት ነው። የአውሮፓ ቱር ናርዲ ትክክል ነሽ። ዙሩ መታመኑ ነው። ናርዲ ግልጽ እንዲሆን የምላችሁ በስንቅ በጎ አድራጎት ድርጅት ለስራ የወጣችው የትኛው ካርድ ላይ ነው የገባው? በአንቺ ካርድ አይደለም የገባው። ለዛ ነው ስም መጥራት አልፈልግም። ደረሰኝ ታቀርባለች። በቃ እንለፈውና እሱን ደረሰኝ ስታቀርብ ይመዘገባል። እስከዛ ድረስ ግን የተያዘው 2 እንደተቻልሽ ነው። አንድ የዱባይ አንድ የአውሮፓ ትኬት። ኦኬ ወደ 3ኛው ጥያቄ አብራርቼ መሄድ ስላለብኝ ነው። እና ሀቢባ ሳወራ አታስቁሚ ናርዲ። በስንቅ በጎ አድራጎት ድርጅት ስንቅን ወክለሽ የወጣሽው ስራዎች 2 ናቸው፣ በአውሮፓና በዱባይ።
የመጀመሪያው ጉዞሽ በሌላ እርዳታ ስለነበረ እኔና አንቺ የተገናኘንበት አጋጣሚ በደሴ አካባቢ እርዳታ ይዘሽ እየሄድሽ ስለነበረ ኢትዮጵያ ውስጥ ስትገቢ በረራ እያረግሽ ነው ያገኘሽ። 2 ቀን ሲቀርሽ እዛ የተደፈሩ ሴቶች አሉ ይጎብኝልኝ ብዬሽ እሺ ብለሽ ከዛ ከደሴ በዛው አካባቢ እርዳታ ስለነበረሽ ለጋምቦ ወረዳ በራስሽ በጦርነት ለወደሙ ኮምፒውተር ድጋፍ አድርገሻል። ስንቅ ጋር ሄደሽ 30 ሺህ ብር ድጋፍ አድርገሻል። ያ የስንቅ አምባሳደርነት ከመያዝሽ በፊት ነው። ልክ ድጋፉን አድርገሽ ከጨረሽ በኋላ ነው አምባሳደርነትን በዛው ማድረግ የሰጡሽ ማለት ነው። ከዛ በፊት ስንቅ ማያውቅሽም። እኔም ደግሞ ያገናኘች ሊያ ስለነበረች አጋጣሚ የአንቺ አምባሳደርነት ስትሆኝ ጀርመን ሀገር የነበረችዋ ሌላ አምባሳደር እሷ ተቀይራ ሌላ ድርጅት የራሷን ከፍታ በእሷ ቦታ ስለነበረ ከዛ በኋላ ነው አምባሳደርነት የሆንሽው ማለት ነው። ካስታወሽ ቦታው ድረስ ከሄድሽ በኋላ ስንቅ ማለት ነው። የህፃን ሀፊዛንም በዛው የነበረ ይዘሽው የነበረ ነው። ህፃን ሀፊዛን አሳክመሻል። ለህፃን ሀፊዛ ስትገቢ ግን ኢትዮጵያ ለስንቅ ግቢ ብሎች ሳይሆን የራስሽ የምትገቢበት ነበረ። በዛው በስነ ስርዓቱ ያን ጉዳይ አስፈጽመሻል። ትኬት ስንቅ ዛሬም አልቆረጥም። የሄድሽው በራስሽም ስለሆነ ማለት ነው። በሄድሽበት እግር መንገድ አጋጣሚ ነው እዛ የሄድሽው። ናርድ ይሄ ሀያት ኦልሬዲ ራስሽ ተናገርሽው ማለት ነው። ለስንቅ ብለሽ የሄድሽው 2 ነው። ስለዚህ አንቺም የተናገርሽው ናርዶስ እውነት ነው። ስንቅ የቻለሽ 2 ትኬት ነው። ስንቅን ወክለሽ የሄድሽው 2 ጉዞ ነው። ሌሎቹ ስንቅን አይመለከትም። ስለዚህ ኤክስትራ ነገር ከ2 ትኬት ውጪ ተቻልሽ የሚባል ነገር እዚህ ጋር የለም ማለት ነው። ለምን 2 ብቻ ነው። ዞሮ ዞሮ እኮ ይኸው ያለ ምንም ማስረጃ እውነታው ተገኘ ማለት ነው። ስንቅን ወክላ የሄደችው 2 ጉዞ ከሆነ ስንቅ ሊችላት የሚችለው የ2 ጉዞ ነው። አንቺው ተናገርሽ ኦልሬዲ። እሺ ወደ 3ኛው ጥያቄ ስንሄድ ወሎ ላይ ሆስፒታል እያሰራን ነው ተብዬ ካርታና ፕላን ተልኮልኝ እንዲሁም አንድ ሰው ከአሜሪካን ሀገር መድኃኒት የምችላለሁ ብሎ በጣም ብዙ ነገር አይቼ ነበረ። ግን በኋላ ላይ እሱ የስንቅ እንዳልሆነ ሆስፒታሉ የስንቅ እንዳልሆነ ውሸት እንደሆነ ደረስኩበት እና ለምን ተዋሻው? እኔ ሚዲያ ላይ አስተዋውቅ ነበር። ስንቅ በጎ አድራጎት ድርጅት ይህን ሆስፒታል ሊሰራ ነው እያልኩኝ አስተዋውቅም ህዝብ ሰው እንዲረዳም አደርግ ነበር። ስለዚህ ለምንድን ነው የተዋሸሁት ነው ጥያቄ። 3ኛ ጥያቄ እዚህ ጋር ግልጽ እንዲሆንላችሁ ስለምፈልግ ቆንጆ ጥያቄ ያነሳሽው ናርዲ። ለሆስፒታል ብሎ ስንቅ የበጎ አድራጎት ድርጅት ገንዘብ አሰባስበሻል ወይም አሰባስቧል? ለሆስፒታል ብሎ በነበርሽባቸው ጊዜያቶች? አዎ ለስንቅ ተብሎ ለሆስፒታል ተብሎ ያስገባሁት ገንዘብ ወይም ደግሞ ያሰባሰብኩት አለምቲ ማስረጃ ለሆስፒታል የሚል እዚህ ጋር ደረሰኝ ያሳዩኝ ማለት ነው። ማንኛውም ለሆስፒታል ተብሎ ለተፈናቃይ ለተፈናቀሉ ወይም ደግሞ ለተደፈሩ ለታመሙ አይደለም። ለስንቅ ሆስፒታል ለመሰረት ድንጋይ ለተጣለበት የገቢ ማሰባሰቢያ እያደረገ ነው። እዚህ ላይ አርግ ያለው ቁጭ ብዬ ደግሞ ለሆስፒታል ብዬ ገንዘብ አሰባሰብ ያለው ብለሽ ካልሽ እስኪ ይሄንን ነገር ንገሪን። እንደውም አንድ ላስታውስሽና ሳራ አልሀበሻ ለስንቅ በየዓመቱ የአንዳንድ 100,000 ድጋፍ አድርገናል። ለማስተካከል ጥያቄውን እኔ ስነግር ከተሳሳትኩ አላውቅም። ገንዘብ አሰባሰብኩ አላለችም። ሚዲያ ላይ እየተናገርኩ ነበር ለሰዎች ስንቅ በጎ አድራጎት ድርጅት ሆስፒታል ሊገነባ ነው፣ ካርታና ፕላን ተልኮልኝ ባይኔ ስላየው ሊገነባ ነው እያልኩ ያው ፎር ደ ፊውቸር እንዲረዱ ከአሁኑ ቅስቀሳ እያረኩ ነው እንጂ ገንዘብ ለሆስፒታል ብዬ አሰባስብ ያለው አይልም ጥያቄው ላይ እና ናርዶስ ማስረጃ ልታቀርቢ ትችያለሽ። ሆስፒታል ካርታና ፕላን የተላከልሽ የተባልሽበት ልኬልሻለሁ። ዋትሳፔን አልከፈሽውም። እሺ የትኛው ነው? ብዙ ስለሆነ ሁለታችሁ የሚላካችሁ ዶክመንቶች ናርዲ የትኛው ነው ሆስፒታሉ የሚል ከዛ ደግሞ በቮይስ የተላከል ስክሪንሻት የራሷን እንትን የላኩልሽ ቀጥታ። በጣም ጥሩ። ከሌላ ቦታ መጣም እንዳትለኝ ብዬ ቀጥታ ራሷ የላከችልኝ ስክሪንሻት። ከዛ ደግሞ እንትኑ ልኬልሻለሁ የመሬቱንም ይኸው አካባቢ ላይ የሚለኝ። ከዛ ደግሞ እዛ ቦታ ላይ ሌላ ድርጅት ነው ያለው፣ ቃል ኪዳን ይባላል ድርጅቱ። ሀያት የተላከልሽ ነው ቪዲዮ። አሁን ለምሳሌ ሆስፒታሉ ላይ ብዙ ነገር ሲደረግ ቦታውን ስታወራ የነበረች አለች። ከስር ከቻልሽ ብታስገቢያት ሆስፒታሉ ሀቢባ አልጨረስኩም። ሌላ ሰው እንዳታስገቢ። ለምን ኖ ልጨርስና ታስገቢያለሽ። ስለዚህ ለማንም ማንም አጋዥ አይገባም፣ ለአንቺም ማንም አጋዥ አይገባም፣ ለናርዲ ማንም አጋዥ አይገባም። ራሳችሁን ችላችሁ በማስረጃና በመረጃ ትነጋገራላችሁ።
ራይት እንደዛ እንስማማ ጋይስ። ሀያትም ማንም አጋዥ አይገባላትም፣ ናርዲዬም ማንም አጋዥ አይገባልሽም። ምክንያቱም ምስክር አጋዥ ምናምን ተብሎ ጉዳዩ እንዳይደባበስ ቀጥታ ስናወራ በመረጃና በማስረጃ እናወራ። ለምን ያልኩሽ ስለ ሆስፒታሉ ሲነሳ ሊያን አስገቢያት ያልኩሽ ቦታው ላይ መሬቱን ያየች ቦታው ነው ተብላ ሆስፒታል አጋዥ ሳይሆን ስለ ሆስፒታሉ የሚያውቅ ሆስፒታሉ ይሄ ነው ተብላ ከህዝቡ ጋር ወሎ ላይ ያሳዩት። አሁን ለሀያት ስለ ሆስፒታሉ የላከችልሽን ነው ማየት የፈለግኩት። ይህ ፌስቡክ ጽሁፍ ነው ላንብበው፣ እሱ ነው ወይንስ ላንቺ የላከችልሽ ስክሪንሾት የላክሽልኝ? የታለ? ላገኘው አልቻልኩም። እንደ ሬፕ ነገር ደግሜ ልላክልሽ፣ ሆስፒታሉ ካርታና ፕላን ቮይስ የ24 ሰከንድ ደቂቃ፣ ሌላ ደግሞ ቃል ኪዳን ብለው ደግሞ ሌላ እንደ ሪፕ ነገር አድርጊልኝ እንዲመጣልኝ እና እንድከፍተው። መጨረሻ ላይ ላክሽው ከሀያት የተላከልሽ ቪዲዮ። ከዛ ይሄ ደግሞ ፕላን ነው አይደለ? ይሄ የሆስፒታሉ ፕላን። ሌላ ደግሞ ቃል ኪዳን የሚል ድርጅት ደግሞ ሆስፒታሉ ፕላን። ሀያት የላክሽላትን የሆስፒታል ፕላን ልካልኛለች እና ይሄኛው ደግሞ ድምፁ ደግሞ ሆስፒታሉ በሀያት መሐመድ እንዳለ ወይስ ድምፁ ክፈቹ። ቪዲዮ አላገኘሁትም። ይሄ ቪዲዮ መሬቱ ምክንያቱም እሱ አለ። ከዛ ደግሞ ሌላ ድርጅት ደግሞ ይሄንኑ መሬት የኛ ነው ብለው እየሰሩት አለ። ሌላ ቃል ኪዳን የሚባል ድርጅት ደግሞ እዛው ጋር ያንን መሬት ወስዶታል። ቃል ኪዳን የሚባል በጎ አድራጎት ድርጅት። ለምን ሁለት ነገር ይደረጋል? እሺ ልክፈተው አንዴ። ለዓለም የምትገኙ ሰብአዊ ድጋፍ የምታደርጉ ድርጅቶችና ግለሰቦች ይህ የምትመለከቱት ቦታ በሀያት መሐመድ አሊ ወይም ሙልታይ ክብረት ፋሪስ ለእናቶች መታከሚያ ማዕከል ይሆን ዘንድ የመሰረተ ድንጋይ የተጣለበት የስንቅ ቃል ኪዳን የመጀመሪያ ደረጃ የእናቶች ውስጥ ይሄኛው ሀያት መልሽልን የላክሽን ሀቡ ግልጽ እንዲሆንላችሁ የምፈልገው ስንቅ ከመመስረቱ በፊት እኔ ዓለም አቀፍ መድረኮችን ከተለያዩ ሰዎች ጋር ድርጅቶች ጋር ስብሰባ አረግ ነበረ። በዛን ሰዓት ታሪክን በማካፈልበት ሰዓት አንቺ በተወለድሽበት ቦታ ላይ ምን ማድረግ ፈልገሽ ነው? ምንድነው ሀሳቤ ሲሉኝ እኔ የተወለድኩበት ቦታ ላይ እናቶች በወለድ ስለሚመቱ ሆስፒታል ማስገንባት ህልሜ ነው የሚል ነበረ ማለት ነው የነበረው። በዛ በነበረው በዙም ዓለም አቀፍ መድረክ ላይ በነበረው ስብሰባ ማለት ነው ኢትዮጵያ ውስጥ 2 ድርጅቶች ሀያት የተወለደችበትን ቦታ ሄደን ማየት እንፈልጋለን፣ ትክክል ነው ያሉ። ይሄ ስንቅ ከመመስረቱ በፊት ነው። ወደዛ ሲሄዱ እኔ ደግሞ ከጀርመን ትራንስፖርታቸውን መኪና መድቤ የተወለድኩበት ሀገር ሄደው ህዝብ ወጥቶ ተቀብሏቸው የምናገረውን ሴቶች በትውስቱላ የሚሞቱትን ያለውን ነገር ካዩ በኋላ ይሄም ቃል ኪዳን ኦርጋናይዜሽን የዶክተሮች ድርጅት ኢትዮጵያ ውስጥ ያለ ነው። እንደገና ደግሞ በሴቶችና ልጃገረድ የሚሰራ የነ ሙሉ ዓለም ድርጅት 2 ድርጅቶች ናቸው እዛ ድረስ የሄዱ። በቲክቶክ ባልነበረችበት ሰዓት ማለት ነው። ሆስፒታሉ የመሰረት ድንጋይ የተጣለው መጋቢት 2013 ነው። ከስንቅ 2 ወር ይቀርመዋል ማለት ነው። ሀቡ የመሰረት ድንጋዩ ላይ ያለውን ጽሁፍ ሀያት ቃል ኪዳን ሀያት የሚለውን አሳይልኝ ለህዝብ። ስንቅ ከመመስረቱ በፊት ድርጅት የህክምና ማዕከል ቃል ኪዳን ሀያት የህክምና ማዕከል ግንባታ ይላል። አሳይልኝ። ምን ይላል ወሩ? ሚያዝያ 1 2000 መጋቢት 1 2018 እሺ ከላይ ምን ይላል? ቃል ኪዳን ሀያት። ቃል ኪዳን ማለት እኔ በዛን ሰዓት ድርጅት ስላልነበረ ቃል ኪዳን የዶክተሮቹ ድርጅት ነው። እኔ ደግሞ ሀያት ቦታው ላይ ስላለ መሬቱ፣ ምክንያቱም እዛ ያለው ቦታ እኔ ጋር ስለሆነ የኔ ስም የገበያ ነው ግለሰብ ስለነበርኩኝ ለዛ ነው የመሰረት ድንጋዩን ለማስጣል የሄዱት ወይም ደግሞ ዶክተሮቹ የፕላኑን ያሰሩት በራሳቸው ነው። ምንም አልነበረም። ስንቅም የተመሰረተው ከዛ በኋላ ነው። ቀኑን ታያለሽ። የስንቅ የተከፈተው መቼ ነው? ግንቦት 4 ነው። ግንቦት 4 2013 ቀኖቹን እሱ ጋር ይሄ ደግሞ መጋቢት 1 2013 መሰረት ይሄ ተጣለ። መሰረት ድንጋዩ ተጣለ መጋቢት 1 2013 ይላል። ቀኖቹ የስንት ቀን ልዩነት አላቸው? ከመጋቢትና ከግንቦት ጋይስ የኢትዮጵያ ወር አቆጣጠር ችግር አለብኝ። ከመጋቢትና ከግንቦት የቱ ነው የሚቀድመው?
ቆይ አንዴ ያንቺን ላይሰንስሽ ላይ ሊየው አንዴ እንትን ከዛ ጌቱ እንደሚቀድም እናንተ ትነግሩኛላችሁ። ላይሰንሱ ላይ እዚህ ጋር ስንቅ በጎ አድራጎት ድርጅት የተመሰረተው ግንቦት 4 በአዋጅ ቁጥር መሰረት ግንቦት 4 2013 አሁን በመዝገብ ቁጥር በኢፌዴሪ ሲቪል ማህበር ድርጅት ኤጀንሲ። ኦኬ። ስለዚህ ግንቦት 4 ስንቅ የተመሰረተው ግንቦት 4 ነው። መሰረት ድንጋዩ የተጣለው ደግሞ መጋቢት 1 ነው። የትኛውን የሚቀድመው ከመጋቢት 1 እና ከግንቦት መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ መጋቢት። ታዲያ ኦልሬዲ እኮ ተመስርቷል እኮ እንትኑ መጋቢት 1 እኮ ነው መሰረት ድንጋዩ የተጣለው። ኦልሬዲ እኮ ስንቅ ተመስርቷል በዛን ሰዓት እንደሚያሳይ ተመሰረተ። ግንቦት 4 ነው እኮ ስንቅ የተመሰረተው ሀቢባ። ሶሪ የስ መጋቢት 1 7ኛው ወር ነው መጋቢት። ግንቦት ደግሞ 9ኛው ወር ነው። ስለዚህ ስንቅ አልተመሰረተም ነበር እንዳልሽው ግለሰብ ነበር። ኦኬ። ከዛ ድረስ ከወረዳው ጋር ቦታ ለመያዝ ከህዝብ ጋር የነበረው ቃል ኪዳን ይኸው ወደ ወረዳው ሲሄድ የተጻፈውን ወረቀት ሀቢባ ልኬልሻለሁ፣ አንብቢልኝ። በዶክተር ሂሩት የወጣው ወይም ደግሞ ይሄንን የመሰረት ድንጋይ እያስጣለው ድርጅት ማለት ነው። እንትን ትይልኛለሽ። ስንተኛው ላይ ያለው ነው? ቆይ ሰር ያለው ወመን ኤንድ ገርል ሰፖርት ኢትዮጵያ የሚለው ያ ኦኬ። የኢትዮጵያ እሱ አይደለም የፈረመችበት ዶክተር ሂሩት ምትኩ የሚለው ይሄ ጉዳዩ ወደ ደቡብ ወሎ መቅደላ የምናደርገው ጉዞ ይመለከታል ቀን ስለሚለው ማለት ነው። ይሄ ከወረዳው ወደዛ ሲሄዱ መሬቱን እሱን አንብቢላቸው አንዴ። ቅርታ እሺ። ለስንቅ በጎ አድራጎት ድርጅት ደሴ ይላል ጉዳዩ ስለተደረገ። እሱም አይደለም ኔ አላገኘሽውም። ይሄ አልመጣልሽም። የመሰረት ድንጋይ ያስጣለችው ዶክተር ሂሩት ቃል ኪዳን ስለሆነ ማለት ነው። ቆይ ብዙ እኮ ስለሆነ ነው። ቆይ ስላይድ እያደረኩ ነው። ጉዳዩ ከቦሌ አየር ማረፊያ አይደለም፣ እሱ አይደለም። ቆይ ከመሰረት ድንጋዩ ቀጥል ብዙ ዶክመንቶች ስለላክሽ የትኛው ጉዳዩ የዱቤ ሕክምና ነው? እሱም የደሴ ሪፈራል ሆስፒታል ነው አይደለም? ሕክምና ምስክር ወረቀት ከቦሌ አየር ማረፊያ አምቡላንስ። ቴሌግራም ለማን ልላክልሽ? ለምን በዚህኛው ስልኬ ስለሆነ ያለው ማለት ነው። ለዛ ነው በቴሌግራም ነው መላክ የምችል። ይሄንን ግን ልኬልሽ ነበረ። እየፈለኩት ነው። ችግር የለም። ዋትሳፕ ላይ ልከሽልኝ ከሆነ አገኘዋለሁ። ልኬልሻለሁ ዋትሳፕ ላይ። ኦፍ የጨረታ ማስታወቂያ አዲስ ዘመን የለም እስከ መጨረሻው አዲስ ዘመን ግንቦት። ከዛ ኦኬ አንዴ በቃ ቆይ ልላክልሽና ካስወጣሽ ትመልሽኛለሽ ማለት ነው ወይ እንደገና ቶክቶክ? እሺ ካስወጣሽ እመልስሻለሁ። ላኪ እሺ ደርሶኛል። ቃል ኪዳን ቺልድረንስ ሄልዝ ኬር ኦርጋናይዜሽን ይላል። እሺ ጉዳዩ ወደ መቅደላ ወረዳ የምናደርገው ጉዞ በተመለከተ ቀን ስለማሳወቅ ከኮምቦልቻ ወደ መቅደላ ወረዳ ትራንስፖርት እንዲመደብልን ስለመጠየቅና ከአደጉያ ቀበሌ ሰላምን ስለማስፈን የቃል ኪዳን ችልድረንስ ሄልዝ ኬር ቻሪቲ ኦርጋናይዜሽን ዶክተሮች በመቅደላ ወረዳ በጥቅምት ወር ጉብኝት ማድረጋቸው እና የህፃናትና የእናቶች ሕክምና ማዕከል ለመገንባት በቃል ማረጋገጣቸው ይታወሳል። ይህንንም ተመልክቶ በቀጣይነት ከወረዳው ጋር ስምምነት ለመፈራረም ቀጥሎ ያለውን የአሰራር ሂደት ለመወያየት የሕክምና ማዕከሉን መሬት ተረክቦ የመሰረት ድንጋይ ለመጣል በወረዳው ላሉ ትምህርት ቤቶች የስነ ተዋልዶ ትምህርት ለመስጠትና የመሳሰሉትን ለመስራት በቀን 29/6 ወር 2013 ዓመተ ምህረት ወደ መቅደላ ወረዳ ጉዞ የምናደርግ መሆኑን እናሳውቃለን። እንዲሁም ካለው ነባራዊ የፖለቲካ ሁኔታ አንጻር ለሚመጡ ዶክተሮችና ሌሎች ባለሙያዎች ደህንነቱ በተጠበቀ መልኩ ጉዟችን እንዲጠናቀቅ ወረዳው ከኮምቦልቻ ወደ መቅደላ ወረዳ ትራንስፖርት እንዲያዘጋጅልን በትህትና እንጠይቃለን። የተያያዘም ርዕስ
የአካባቢው ጸጥታ ሁኔታ አስበን የመጣ ነው። ዓላማ እንዳያስተጓጉልብን ትኩረት እንዲሰጠው ለማሳሰብ እንወዳለን። እሺ ሚዩት ነሽ ሀያት፣ ሚዩት ነሽ፣ ማይክሽ ዝግ ነው። ሙን የመታችሁ ማን ይላል? ቃል ኪዳን አንብቢልኝ። ማህተሙ ላይ ቃል ኪዳን ቺልድረንስ ሄልዝ ይላል። እሺ የፈረመችበት እዚህ ጋር የፈረመችው ዶክተር ሩት ምትኩ ስራ አስኪያጅ ይላል። ኦኬ አስፈላጊ ከሆነ በስልክ ልታመጫት ትችያለሽ። ብዙ ጊዜ በዝም ስለሆነ ከነሱ ጋር ስብሰባ የምናደርገው። ኦኬ እሱ ላይ እንዳለ ሆኖ ቀኑን አሁን የምታየው ይሄንን ሲያደርጉ ስንቅም አልነበረም። ምክንያቱም በእነሱ በፊት ከስንቅ በፊት ስለሆነ የሆስፒታሉን ደግሞ የእንትኑን ማለት ነው ዲዛይን ይኸው ዶክተር ሩት ይላል ከላይ እዚህ ጋር ካያችሁት ዲዛይኑ ያሰሩት ይሄን ከሄዱ በኋላ ቦታውን ተረክበው ዲዛይን ያሰሩት 120 ሺህ ብር ከፍለው እራሳቸው ናቸው። ገንዘብም ማሰባስበው አይደለም። ለምን ያለው ሁኔታ ማለት ነው ስንቅ በዛን ሰዓት ስላልተመሰረተ በእኔ ስም ስለነበረ እኛ ደግሞ እስካሁን ድረስ የገቢ ማሰባሰቢያ ያልተደረገለት ያለው ሁኔታ ለምን ቆየ ለምን ተጓተተ እየታወቀ ብሎ ለሚለው እሱ ትክክል ነሽ ናርዲ፣ በሱ እስማማለሁ። ኢትዮጵያ ውስጥ ባለው ሰላም ምክንያት በተለይ ያለበት አማራ ክልል ላይ ስለሆነ ድርጅቱ ወይም ደግሞ ይሄ ተቋሙ መስራት አይቻልም። ምክንያቱም በጣም ብዙ ችግር ስላለ እንዲ ነው ብዬ ማለት ስለማልፈልግ በዛ ምክንያት ነው ፕሮጀክቱ ሊቀጥልና ሊሄድ ያልቻለው እንጂ ሌላ አይደለም። ይሄኛውን ግን ድርጅት ከመሰረትኩኝ በኋላ አሁን እኔ አንዴ ላብራራላቸው ሌሎቹ ለምን የሚል ጥያቄ ስለሚመጡ ለምን በግል ስምሽ ሆነ ብላችሁ ካላችሁ ዓለም አቀፍ ስብሰባዎችን እኔ ከሰዎች ጋር ከተለያዩ ሰዎች ጋር ኮንታክት አድርግ ስለነበረ ብዙ ምሁራኖች ጋር አገናኝ ስለነበረ ዶክተሮች ጋር አገናኝ ስለነበረ ከናርዲ በፊት የተለያዩ ሰዎች ጉብኝት አድርገዋል። ለምሳሌ የመጀመሪያ ጉብኝት የሄደችው መርታ ሄደችው አሜሪካ ሀገር ነው ያለችው። ደውለሽ ልታመጫት ትችያለሽ፣ ግን ላይፍ ላይ እንደሆነ ማሳወቅ አለባችሁ ማለት ነው። ትልቁ ተቋም ውስጥ ስለምትሰራ ቴሌግራምም አላት ማሂ ትባላለች። የመጀመሪያ ጉዞ ስታረግ የነበረው ወይም ደግሞ እያንዳንዱ ማስረዳት ስላለብኝ ጥያቄያችሁን ለመመለስ እንዴት የሚለውን ማለት ነው። ኦኬ አንዴ ስለዚህ የሶስተኛው ጥያቄ ወሎ ላይ ያለው ሆስፒታል ስቲል ነው የስንቅ ነው። ከሆስፒታሉ በፊት እነዚህ ነበሩ ሄደው የነበሩ ኪዳን የሚለው ድርጅት ለምንድን ነው ያልተነገረኝ የነበረው? ጥሩ። ስለዚህ ለምን አንቺም ሀያት መሐመድም ቃል ኪዳንም ወሎ ላይ ባለው ድርጅት ጀስት እንትን ብቻ አስቀምጣችሁ በህዝቡ ላይ ምን ተሰራ? መሬቱን ገበሬው አርሶ መብላት ይችላል። 4 ዓመት መሬቱን እኮ የሰጠው እኮ ገበሬው ወዶና ፈቅዶ እኮ ነው። መንግስት እኮ አይደለም የሰጠው ናርዲ። እኔ ያወራሁሽ ያለሁት ስለ ገበሬው ነው። ቦታው ላይ ስትወስጂኝ ያ ቮይሱንም ክፈችው። ቦታው ላይ ሀዩ ይኸውልሽ አንዴ ቃል ኪዳን ብለሽ ለምን አልነገርሽም? መሆን ያለበት ቆይ አንዴ ተራ በተራ ነው። ቃል ኪዳን ነው ናርዲ ያዳምጥኛል። የአንቺ ጥያቄ ሆስፒታሉ አንቺ አታቂም ነበረ እስካሁን ድረስ ተዋሽተሽ መስሎች ነበረ። የስንቅ ሳይሆን የስንቅ ነው የተባልሽ መስሎች ነበር። ሪዝኑ ደግሞ አሁን የስንቅ ያልሆነበት ላይሰንሱ ማለት ድርጅት አልነበረችም በሰዓቱ ፐርሰን ነበረች፣ ግለሰብ ስለነበረች ቃል ኪዳን ሀያት ተባለ ብላ ማስረጃ አቅርባ ላይሰንሱን ስናይ እውነትም ስንቅ የተመሰረተበት ቀንና መሰረት ድንጋይ የተጣለበት ቀን ይለያያል። በዛ አረጋገጠች ማለት ግን አሁን ጥያቄው ስቲል አሁን የስንቅ ነው ወይ ነው ሆስፒታሉ? ቃል ኪዳንም ለጥፎታል ፔጁ ላይ ስንቅም ደሀበሻም ገቢ ማሰባሰቢያ ላረግ ነው ብላ ላስት ከአንድ ዓመት ከምናል የላኩልሽ የመጨረሻ በ1 ብር ገቢ ማሰባሰቢያ ሀያት መሐመድም ለማድረግ ተዘጋጅታለች። ቃል ኪዳንም እስኪ ስንቅ በጎ አድራጎት ድርጅት ይላል በ1 ቢሊዮን ብር ጾታዊ ጥቃት የደረሰባቸውን ሴቶች የሚታከሙበት ሆስፒታል ለማስገንባት እንቅስቃሴ እንደተጀመረ ተገለጸ። የህፃናትና ሴቶች ጾታዊ ጥቃት ይቁም፣ ስደት ይብቃ በማለት ስንቅ የበጎ አድራጎት ድርጅት በ1 ቢሊዮን ብር ጾታዊ ጥቃት የደረሰባቸውን በተለይ የማህፀን ሕክምናና ካንሰር ሴቶችን የሚታከሙበት ሆስፒታል ለማስገንባት እንቅስቃሴ እንደጀመረ ተገልጿል። የሴቶችና ልጅ አገረዶች ድጋፍ ኢትዮጵያና ስንቅ የበጎ አድራጎት ድርጅት ጥቅምት
14 2017 ዓ.ም በኢትዮጵያ ሆቴል ትንሹ አዳራሽ ከ8 ሰዓት ጀምሮ በህፃናትና ሴቶች ላይ የሚደርሰውን ጾታዊ ጥቃት ለመከላከል የግንዛቤ ማስጨበጫና የእንቅስቃሴ መድረክ በጋራ እንደተዘጋጀ ታውቋል። የበጎ አድራጎቱ መስራችና ስራ አስኪያጅ ጾታዊ ጥቃት ሰለባ የሆኑት ሀያት መሐመድ ለዚሁ ጉዳይ ከጀርመን እንደመጡ ዛሬ ጥቅምት 7 2017 ዓ.ም በሰጡት ጋዜጣዊ መግለጫ አስታውቋል። ኦኬ ይሄ ዘሀበሻ የዘገበው ነው። አሁን የናርዲ ጥያቄ ለምን ቃል ኪዳን ስለ ቃል ኪዳን አልተነገረኝም ነው። ለምን እንዳልነገርሻት እሱን አብራሪ ላይ እዚህኛውም ላይ እኮ ከቃል ኪዳን ጋር ሆስፒታሉ የቃል ኪዳንና የሀያት መሐመድ መሆኑን አይናገርም አይደል? አሁን ያነበብሽው ላይ ሀያት መሐመድ እና ቃል ኪዳን በአንድ ላይ ሆስፒታሉን እያስገነቡ ነው ይላል አይልም? አሁን ያነበብሽው ለምን? ሁለቱም ድርጅት ነው። እኔ ጋ አሁን ጥያቄ ቃል ኪዳንም ስንቅ በጎ አድራጎትም ድርጅት ለምንድን ነው እዛ ቦታ ላይ ያንቺን ነገር አስቀምጠው ሁለቱም ክሊር የሆነ ነገር ሁለት ድርጅቶች ለምን በአንድ ሆስፒታል ይለምናሉ ነው? የስ መች ተለመነና ሁለት ለምን ተዘጋጅቷል ነው? በአንድ ሆስፒታል ቃል ኪዳንም የኔ ነው ይላል፣ ስንቅም የኔ ነው ይላል። ለምንድን ነው ሁለት ድርጅቶች የኔ ነው አላለም? ሀቡ እንደዛ አይደለም። ለዛ ነው አሁን በስነ ስርዓቱ አንደኛ ኢትዮጵያ ሆቴል ስመራ አንቺ ስራ ለቀሽ ነበረ ናርዲ፣ ከስንቅ ተነስተሻል። አሁን ነው ጥያቄ ይዘሽ የመጣሽው ለምን? ይህን እንድትመልሽ እፈልጋለሁ። ይህንን ደግሞ ቃል ኪዳን ኦርጋናይዝ የነ ሙሉ ዓለም ድርጅት 3 ድርጅት እዛ ጋር አይተሽ ከሆነ በኢትዮጵያ ሆቴል 3 ድርጅት ሆኖ ነው በኢትዮጵያ ውስጥ ግንዛቤ ስንሰጥ አብረው ነበሩ። በኢትዮጵያ ውስጥ ማለት ነው። ኢትዮጵያ ሆቴል መድረኩ ሲደረግ ማስታወቂያውም አንድ ላይ ስላለ በዚህ አጋጣሚ አብረህ የነበሩም ሰዎች ስለነበሩ ማሳየትም ስለምችል አይባ እልክልሻለሁ ማለት ነው። ቃል ኪዳንም ገንዘብ አልሰበሰበም፣ ስንቅም ገንዘብ አልሰበሰበም። ለምን? ኢትዮጵያ ውስጥ ባለው ሁኔታ ነባራዊ ሁኔታ ሰው የሚበላና የሚጠጣበት በጠፋበት ጊዜ ሆስፒታል ልናስገባ ስለማንችል ኢትዮጵያ ብሄርኩ ጊዜና ቁጭ ብለን አውርተን ዲስከስ አድርገን የመጣ ነው። ከስንቅ ጋር ሀያት በግለሰብ ደረጃ ነበረች። ሆስፒታሉም ደግሞ ከሀያት ተነስታ በቃል ኪዳን አንድ ላይ ሆኖ ከቃል ኪዳን ጋር እንዲሰራ ስንቅ ወይም ሀያት ድርጅት መያዝ ነበረባት። ድርጅቱን መሰረትኩኝ። ድርጅቱ ሲመሰረትም የመሰረት ድንጋዩ ከተጣለ በኋላ ኢትዮጵያ ውስጥ ጦርነት ነበረ። እነሱ የመሰረት ድንጋይ ሲያስጥሉ በነበረው እንዴት ሆነው እንደወጡ እነሱን መጥራት ይቻላል። ስለዚህ እነሱ እንዲመጡ ለምን አይሆንምና በግልጽ ብሪፍ አድርገውልሽ አይሄዱም ናርዲ ማለት ነው። እዛ ውስጥ ከሆነ ጥያቄሽ፣ ምክንያቱም አሁን የሚመስለኝ አታክ የመጣሽባቸው ነገሮች በጣም እንትን ስለሆኑ ማለት እንደዚህ የተጠመዘዙ ነገር እያረግሻቸው ስለሆነ ስለዚህ ካልመጣም አንቺ ፈልገሽ ነው፣ አንቺ አስጠርተሽ ነው። ፈልጌ አይደለም መታችሁ ራሳችሁ ናችሁ ነው ሀቢባ ማነው አንቺ ቤት እንድንወያይ ቀጠሮ ያስያዘው? ቀድማ ያናገረችው ሀያት ናት ያናገረችው። ለምን የዛሬ 15 ቀን መታችሁ አታክ ስላረጋችሁኝ እኔ ኖ ፕሊስ ናርዲ እኔ ላስረዳ እኔን ቀድማ ያናገረችኝ ሀያት ናት። ኢንስታግራም ላይ ግን ሀያት ምንድነው የዛሬ ዓመት ከ7 ወር የተዘጋ ጉዳይ እኔ ሰው ቤት ገስት ላይ ሆኜ እያወራሁ እያለ ጄሪ መታ እኔን አታካረገችኝ ነው። እና ለምንድነው ኦልሬዲ አጥርቼ ተነጋግረን ያለፍነውን ነገር እንደ አዲስ የሚያነሱብኝ ለምንድነው አታክ የሚያደርጉኝ ብላ ነው እኔ ጋር መታ ኢንስታግራም ላይ ጽፋልኝ ቁጥሯን አስቀምጣልኝ እንድና መነጋገር እንደምትፈልግ የነገረችኝ። ያ ይሄን ያለው ነገር አሁን ስለ ቃል ኪዳን ለምን አልተነገረኝም? ስለ ቃል ኪዳን ለምን አልተነገረኝም ነው እንትን ያደረኩት የጠየቁት የብዙዎቹም የህዝብ ጥያቄም ስለሆነ ነው። በኋላ እኔ ያስረዳሻለሁ ለምን እንደሆነ። እሺ። ስለዚህ የናርዲ አንድ የመጀመሪያው ጥያቄ ተመልሶልሻል ናርዲ አይደለ? ሁለተኛው ጥያቄ ተመልሶልሻል። የመጀመሪያው ጥያቄ ዩሮፕ ላይ ፍቃድ አለ ወይ ነው የለውም ተብሎ ተመልሶልሻል። ሁለተኛው ጥያቄ እኔን ትከፍሉኛላችሁ ወይ ደሞዝ አንከፍልሽም ተብሎ ተመልሶልሻል። የሶስተኛው ጥያቄ ሆስፒታሉን ለምን ተዋሸው ነበር እንዳልተዋሸሽና ጉዳዩ የቃል ኪዳን እንደሆነ እሷ በዛን ሰዓት ግለሰብ እንደነበረች ድርጅት እንዳልነበረች እና ስቲል ነው አጋር ድርጅት ነው። ቃል ኪዳን ምንድን ነው? ቃል ኪዳን እኮ ድርጅቱ ከተመሰረተ ከ1 ዓመት በኋላ ከሆነ ድርጅቱ ጋር አምባሳደር ያደረጉኝ
ያኔ እኮ ክሊር ማድረግ ይችሉ ነበር። ውላችን ፍቃድ ስላልነበረን ቃል ኪዳን በጎ አድራጎት ድርጅት እንዲሁም ከስር አለች እኮ አፈሩ ላይ እንትን ሲደረግ ጭቃ ሲደረግ የነበረች ሴት አለች ከኔ በፊት እዛ ድርጅት ላይ አምባሳደር ትሁን ምንድን ነው ሊያ ምንድን ነበረች ድርጅታችሁ ላይ ሀያት አለች እኮ ከስር ገባሽ? መሰረት ድንጋይ ጭቃ ካስደረገች ትምጣ፣ ጭቃ ውስጥ ካልከነበረች ትምጣ። እሱ አሁን መሰረት ድንጋዩ ላይ የነበረች ሴት አለች ከስር። አሁን እስከ ቅድም ስትጽፍ ነበር አስገቡኝ ብላ። እሺ አበባ ትላክና ላስገባት። አበባ ካለሽ መቲ፣ ከሌለሽ አንቺነትሽን የሚገልጽ ነገር። አንድ አመት በኋላ ከሆነ እኔ ድርጅቱ ላይ አምባሳደር ከሆንኩኝ ክሊር ነው። 2023 የተላከልኝ ድምፅ አለ። ሀያት መሐመድ ነው የሚለው አይደለ? ሆስፒታሉ በሀያት መሐመድ የሚል መሬት ነው እንትን ያለኝ አይደል? ሁሌ እንደውም ሀያት ሌሎች እርዳታዎች እንኳን ስታመጣ ምንድነው ምልሽ የነበረ መጀመሪያ ሆስፒታሉን እናስገንባ፣ ከዛ በኋላ ነው ሌላው እርዳታ። ሌላ እርዳታ አልፈልግም። ከአረብ ሀገር ሌሎች እርዳታዎች ሲመጡ ራያ ቆቦ ላይ ነፍሰ ጡር ሆኜ ስሰራ፣ ከዛ በኋላ ብዙ እርዳታዎችን ጣሊያን ላይ ሆኜ ወደ ኢትዮጵያ አልገባሁም እንጂ ብዙ ገቢ ማሰባሰቢያዎችን አድርገናል። ላይፍ ላይ ራሱ ገብቼ ምንድነው ምላት ሀያት በቃ ከአሁን በኋላ ምንድነው መስራት ያለብን? ገቢ ማሰባሰቢያ ማድረግ ያለብን ለሆስፒታሉ ነው። የግለሰብ ምን ነበር መልሷ በሰዓቱ? በቃ ይሄ የመጨረሻችን ነው የምትለኝ። ይሄ የመጨረሻ ገቢ ማሰባሰቢያ ነው። አንቺ ለሆስፒታሉ ሁሌ እንደቆምሽ ነሽ። ሆስፒታሉን እናሰራለን። አንቺ ሁሌ ምላት አንቺ ጀግና ነው የምትሆኙ። ሆስፒታሉን ብናሰራ ስምሽ ከፍ ነው የሚለው ሁሌ ነው ምላት። ግን እኔ አላቅም ቃል ኪዳን እንዳለ። ቃል ኪዳን የሚባል ድርጅት መሰረት እሱን እኮ አልመለሰችም ሀያት። ስለ ቃል ኪዳን ለምን ነበር ያልተነገራት እንደ ድርጅቱ አምባሳደርነቷ? ቴንኪዩ ሊያ አበባ ላኪ። አንድ ቁጥር ሳይሆን አበባ ላኪ። የመሰረ አፈር ስታስጥል ከነበረ ሊያ ትግባ። እስቲ ቆይ ለምን እኔ የመሰረት ድንጋዩን ቆማ ካስጣለች እንግዲህ እኔን ሀያትና ሊያ በአንድ ላይ ረጅም ዓመት የቆዩ ሰዎች ናቸው። ገባሽ? ተደራቢ ምናምን ሳይሆን የራሳቸውን ኬዝ መነጋገር ይችላሉ እኔን ሳያካትቱ። አሁን እኮ ይኸውልሽ ናርዴ፣ እኔ እኮ ልክ ሳወራ አፋፌን እያልሽኝ ነው። እንዴት አድርጌ ላብራራ እና እንዴት ላስረዳቸው? እሺ ታስረዳና ስጫ ጥያቄሽን ትመልስልሽ። ለምን ስለ ቃል ኪዳን እንዳልተነገረሽ አምባሳደር ትመልስልሽ። ቴንኪዩ ሀያት። ሚዩት ነሽ ሀያት። ስለ ቃል ኪዳን ያልተነገረሽ ወይም ደግሞ አንቺ ስትገቢ ስለ ሆስፒታሉ ስንቅ በጎ አድራጎት ድርጅት ከቃል ኪዳን ጋር አግሪመንት አልወሰደም። አግሪመንት የወሰደው ወይም ደግሞ መሬቱ የተሰጠው ግለሰቦች የሰጧቸው በእኔ ስም ነው። አየሽ፣ ስንቅ አግሪመንት ወስዶ ከነሱ ጋር ፓርትነርሽፕ ሆኖ አብሮ ሆስፒታሉን ለማስገንባት የኔ አሁን ድረስ ይሄድ የነበረው ሂደቶችን ማለት ነው። በዚህ ውስጥ ጦርነት ነበር ኢትዮጵያ ውስጥ፣ መስራት አልተቻለም። አግሪመንት አንድ ላይ ተፈራርመው ለምሳሌ ቃል ኪዳን ድንጋይ ካመጣ ስንቅ ምን ያመጣል? ሲሚንቶ። ቃል ኪዳን 50,000 ካሰባሰበ ስንቅ ምን ያመጣል? 50,000። ስማቸውን በስንቅ እንደሆነ አሁን የሀያት ግለሰብ ስለሆነ ልክ የምጠነቀቀው ልክ አውሮፓ ላይ ልክ አሁን አንቺ ለምሳሌ እኔና አንቺ የሆነ ቦታ ሄድሽና ተጋጨን። ከዛ ከወጣሽ በኋላ ብዙ ነገሮችን ይዘሽ መጣሽ፣ እኔም ዝም አልኩ። ቃል ኪዳንም ልክ እንዳንቺ እንደዚህ ተነስቶ ሊቀብረኝ ቢነሳ ምን ማስረጃ አለ? ግለሰብ ነኛ መጠየቅ ገንዘብ ያ ህዝብ ለሆስፒታል ገንዘብ ካሰባሰበ ቃል ኪዳን እስከ ክልል ድረስ የገባው ፋይል አለው። ወረዳው ያውቃል፣ ክልል ያውቃል። ሀያት ግለሰብ ናት። ቃል ኪዳን ሆስፒታሉን ቢያቆመው ሳይጨርሰው ስንቅ ማስጨረስ እንዲችል ምን ማድረግ አለብኝ? ስንቅ ከቃል ኪዳን ጋር አብሮ የአግሪመንት ወስዶ ከመሰረቱ ጀምሮ መሄድ አለበት። ያንን ለማድረግ የሀያት ስም መነሳት አለበት። ያን ለማድረግ ሀያት ድርጅት ያቆመች ዋና ዓላማ ያ ነው። ኢትዮጵያ ሄጄ የነበረ ጊዜና እናንተ ላይፍ ከፍታችሁ ያን ሁሉ ስታረጉ፣ እኔ ግን ኢትዮጵያ ሆቴል ከጨረስን በኋላ ከነሱ ጋር አብረን ቁጭ ብለን አውርተን እንዴት ማድረግ እንደነበረባቸው ከሲቪል ማህበር ኤጀንሲ ጋር አንድ ላይ ሆኖ ሆስፒታል እንደሚያስገባ ስንቅ እንዲገባ ያንን ፕሮሰስ ለመሄድ ሰላም ያስፈልጋል። ስለዚህ እኛ ደግሞ ያለንበት ሁኔታ ሆስፒታሉ ያለበት ቦታ ሰላም ስለሌለ ማንም ስለሚያውቅ በዛ ምክንያት ነው ስንቅ ቃል ኪዳን እንደዚህ እየሰራ ነው ብሎ ቢልሽ ከነሱ ጋር ምክንያቱም ለመሰለሽ ናርዴ
በእኔ በኩል እኮ ኮንታት የሆኑ ሰዎች እኮ ዙሮ እኮ አጥቂዎች ሆነው ነበር እኮ አየሽ። ከእሷም ውጭ ሌላ በጣም ብዙ ነገሮችንማ ሙሉ ሰዎችን ዓለም ላይ ያሉትንማ ሁሉን ነገር ኮንታት አድርጌ ቢሆን ኑሮ ዛሬ ላለሁበት ትንሽ ያሰጋኝ ነበረ። እና እያንዳንዱ ኩሩ ሀበሻ ነው የሚለው ኩሩ ሀበሻ ነው የሚለው የቲክቶክ ስሟ ሊያ ሳይሆን ኩሩ ሀበሻ አበባ እየላከች ነበር እኮ ኩሩ ሀበሻ ኩሩ ሀበሻ ላኪ። እሺ ግን አሁንም እኮ ጥያቄ አልተመለሰም። ሀያት ጉዳዩ ጥሩ ነው አጥርተሽዋል፣ ግን ለምን ለኔ አልተነገረኝም ነው። ትክክል ነሽ፣ ግን ለምን አልተነገረኝም? ኦኬ ቃል ኪዳን ሀያት የሚል የመሰረት ድንጋዩ እኮ ፎቶ እኮ ናርዲ ይሄ የተጣለለት እኮ አይተዋለች እኮ አላት ተልኮላታል። ይሄንን እኮ ታውቃለች እኮ ስሙ ቃል ኪዳን የመሰረት ድንጋዩ ላይ ወጥቶ ሀዩዬ አይሻ ናርዲሻ ሁላችሁም ሰላም ሰላም ብያለሁ። እንዴት ናችሁ? ሚታርጊ ባንዴሊ ግን ናርዲ እውነትም ለኔም ልከሽልኛል። መሰረት ድንጋዩ ላይ ኦልሬዲ ቃል ኪዳን እንደሚል አንብበሽ ቃል ኪዳን ምንድን ነው ብለሽ በሰዓቱ ለምን አልጠየቅሽም? እኔ ላኩልሽ ከፌስቡክ ከቃል ኪዳን ፔጅ አንስቼ ነው እንጂ ላኩልሽ አይደለም። ኖ ግሩፕ አላም ያቀርብ መላክሽን ማስረጃ ልታቀርብ ትችላለሽ። ቀን በሚያሳይ የላክሽልኝ ካለ ትልኪልኝ። ሊያው ረስቼው ከሆነ ሀይ እኔ የፌስቡክ ሊያውም እንትና ኤልሳ ነች ጎርጉር ያወጣችሁ ባለፈው ጭቅጭቁ ሰዓት እንጂ ምንም አውቀው ነገር የለም። ሀያት የላከችልኝ የመሬቱ ቪዲዮ። ሀዩዬ በማርያም አንዴ በማርያም ናርዲ አንድ ጥያቄ ብቻ ልጠይቅሽ፣ ችግር የለውም። ተራዋን እየሰጠቻት ሆስፒታሉ እንዳለው የመሰረት ድንጋይ እንዳስጣለ ያወቅሽው መቼ ነው? ቃል ኪዳን እንዳስጣለ ያወቅኩት ባለፈው በጭቅጭቃችን። ሀዩ ቃል ኪዳን እንዳለ ያወቅኩት በጭቅጭቃችን። ሊያ አምጥታ ስትጠይቅ እንትኑን ምንድን ነው የመሰረት ድንጋዩ የተጣለበት ቪዲዮ ምንም አላይ እንትን ፎቶ አላየሽም አንቺ? ባዶ መሬት ቪዲዮ ልኬልሻለሁ ሀቡዬ። ቃል ኪዳን ይላል ድርጅት ሀያት አለች የመሰረት ድንጋዩን ጉዳዩ ባጭሩ ለማፍታት ማሪ ያለ ተራ አይወራም እዚህ ቤት። ይቅርታ ኩሩ አማራ በተራሽ ነው የምታወሪው። ይቅርታ ቴንኪዩ ሀያት። ናርዲ እኮ ያለችው የመሰረት ድንጋዩ ላይ ያለው ቃል ኪዳን የሚለውን ስም አላነበብሽም ወይ? ለምን አልጠየቅሽም? ቃል ኪዳን ምንድን ነው ብለሽ ስላት እኮ አሁን ከፌስቡክ ላይ ነው በቅርብ ቀን ያገኘሁት አለች። ስለዚህ አይ እኔ ቀድሜ ልኬላታለሁ ግሩፕ ላይ ካልሽ የላክሽበትን ስክሪንሻት ላኪልንና መቼ እንደተላከ ቀኑን እንየውና እናረጋግጥ። ሁሉ ነገር በመረጃና በማስረጃ እንዲሆን ማለት ነው። ከዛ ደግሞ ከላይ ልኬልሻለሁ ስክሪንሻት የቪዲዮና የድርጅቱ ካርታና ፕላን ልካልኛለች። አዎ እኮ እሱን ልከሽልኛል። ቀኑንም ስክሪንሾት አድርገሽ ተስፋ የደረሰሽ የድርጅቱ ካርታና ፕላንና ቪዲዮ ብቻ እንጂ መሰረት ድንጋዩ ላይ ቢኖር ኖሮ ቃል ኪዳን እንደሚል ታቂና ተጠይቂ ነበረ። መሰረት ድንጋዩ ብቻ ተለይቶ ለምን እንዳልተላከልሽ ሀያት ምላሽ ትስጥበት። ሚዩት አድርጊላትና እንግዳስ መቼ የመሰረት ድንጋይ እንደተጣለና ያለውን ሁኔታ ከፌስቡክ ላይ ከሆነ ያየሽው ፌስቡክ ስትገቢ መቼ እንደተለቀቀ እዛ ላይ ታይዋለሽ። ይሄንን ደግሞ በቪዲዮ ያየሽው ጋዜጠኛ ጎበዜ ሲሳይ የጎበኘውን አሁን በቅርብ ነው ማለት ነው። ከመታሰሩ በፊት አንቺ አምባሳደር ከሆንሽ ከቆየሽ በኋላ ነው ይሄ የተለቀቀው ማለት ነው ቪዲዮ። ከዛ በፊት ግን በአካል ግን መሰረት ድንጋይ የተጣለበትን ከሁላችሁም በፊት ሆስፒታሉ ከድንጋይ ከተጣለለት ከአንቺ ቀደም ብላ ከጀርመን ሀገር ሊያና ጀኒ ሂደው ቦታው ድረስ አይተውታል፣ ጎበኝተውታል። እስኪ እሷ ትናገር። እዛ አይታው ስለነበር ባይኗ ያየችው የመሰረት ድንጋዩ ላይ ምንድን ነበር የሚለው? ሊያ ጠይቅ ይልሃል። አሁን ይኸውልሽ ከኔ ጋር ከሊያን ከመጠየቅሽ በፊት ነግረሽኛል ቃል ኪዳን ብለሽ ወይ ቪዲዮ ላይ ቃል ኪዳን የላኩልሽንማ እኔ ያኛው ስልኬ ስለማይሰራ በሙሉ በልጀም ላይ ስልኬ ውስጥ ስለገባ የለኝም እንጂ እልክልሽ ነበር እያንዳንዱ ፋይሎች በሙሉ እዛ ላይ ስለነበሩ ማለት ነው። ስለዚህ ስክሪን ልላክልሽና ስክሪን እኔና ዋትስአፕ እኔና እሷ ቴሌግራም ያወራ ነው። ስክሪንን ሼር ላድርግሽ ዋትስአፕ ላይ እና ከላይ ጀምሮ የእሷ ምንድን ነው ፋይል ከጠፋባት ቴሌግራም አያጠፋም። ስለዛ እኔ ላይ ገብተን ማየት ይቻላል። ሀቡያ ሀያት አትዋሺ፣ በማርያም አልነገርሽኝም፣ አትዋሺ። የስንቅ በጎ አድራጎት ድርጅት አንድ ቪዲዮን እንስማው። እዚህ ላይ ቃል ኪዳን የሚል ከሆነ ሰብአዊ ድጋፍ የምታደርጉ ድርጅቶችና ግለሰቦች ይህ የምትመለከቱት ቦታ በሀያት መሐመድ አሊ ወይም ሙልታይ ክብረት ፋሪስ የእናቶች መታከሚያ ማዕከል ይሆን ዘንድ የመሰረተ ድንጋይ የተጣለበት የስንቅ ቃል ኪዳን የመጀመሪያ ደረጃ የስንቅ ቃል ኪዳን ይላል እኮ ቪዲዮ ላይ ራሱ ቃል ኪዳን የሚለው ቃል ምንድን ነው? ቃል ኪዳን ቃለ መሐላ
ቃለ መሐላ ሀቢባ ቃለ መሐላ የገቡበት ቦታ ላይ የሆነ ነገር ቪዲዮ የተለቀቀው ብለሽ ጠይቂልኝ። እኔ ዋትስአፕ ላይ ላክሽልኝ 2023 ዋትስአፕ ላይ ይሄንን ቃለ መሐላ በሚል ነው የተረዳችው ናርዶስ። በዛ ነው የተረዳችው። ይሄ ቪዲዮ የወጣው ወይም ደግሞ እነ ሊያ ሄደው አሁን በቅርብ ስልሽ አንቺ አምባሳደር ከሆንሽ በኋላ ጎበዜ ሲሳይ ይህን ዘግቦ ከተመለሰ በኋላ ነው የተያዘው። ቴሌግራም ወይም ደግሞ ያለውን ይታወቃል ማለት ነው። እሱ እዛ በሄደበት ሰዓት ነው ይሄ አብዱልከሪም እንትን ያለው ማለት ነው እና ያየሽው። ስለዚህ አንቺ አምባሳደርነት ከሆንሽ በኋላ በቅርብ ይሄ እንትን የተባለው ማለት ነው የወጣ ቪዲዮ ነው። ፌስቡክ ላይ ገብታችሁ ማየትም ትችላላችሁ ማለት ነው። ቃል ኪዳን ማለት ምክንያቱም ስንቅ ከተመሰረተ በኋላ ሆስፒታሉ ከቃል ኪዳኖችም ጋር ከስንቅ ጋር ሆናችሁ ነው ካሁን በኋላ የምትሰሩት እንጂ እንደ ሀያት ግለሰብ አይደለም። ያን አግሪመንት ለመውሰድ ደግሞ በጣም በተረጋጋ መንፈስ ሰላም በሆነበት ያስፈልጋል። ለዛም ስለሆነ ነው መሰረት ድንጋዩን በአካል አፈርም ሲጣል ሆነ ምን ስላየች ሊያ እድሉን ስጫትና ትናገር እስኪ። እሷ በአካል አይተዋለች። ያ ኦኬ። ስለዚህ ስለ ቃል ኪዳን ሀያት የነገርሻት መስሎሽ ነው ያልነገርሻት? ኦር ቪዲዮ ላይ እንደ ቃል ኪዳን መሐላ ነው የቆጠረችው ናርዶስ? በቃ በዛ ከቆጠረችው ስንቅ ድርጅቱ ከተመሰረተ በኋላ ማስታወቂያዎችም የተለያዩ ነገሮች ሲመጣ ሀያት ተነስቶ አግሪመንት እንዲሰሩ በአንድ ላይ ውል ለመውሰድ እኔም ህዝብም ነገ ስለሚጠይቀኝ ሀያት እንዲነሳ የተፈለገው በዛ አይነት ነው። ማስታወቂያ ሲሰሩም ለዛ ነው ፍትፍት አድርገው ይሄ ነው ብለው ለማለት ውል ያስፈልጋል፣ ማስረጃ። ያንን ውል ደግሞ ስንቅ ከቃል ኪዳን ጋር አልወሰደም። አይሽ ወረቀት የለውም። ቃል ኪዳን የወሰደው ምኑን ነው? ስሙን ተጠቅሟል። መሬቱ ማን የሰጠው? ገበሬው ከራሱ በሀያት ስም ነው። ለቃል ኪዳን ብቻውን ሊጣል ሲባል ገበሬው ኖ እናንተን የትናቃችኋለን፣ እኛ የምናቃት ሀያትን ነው፣ ነገ የምንጠይቀው እሷን ነው፣ ይህ ሆስፒታል ቢቀር ስለዚህ የእሷ ስም መግባት አለበት አሏቸው ማለት ነው። የመሰረት ድንጋዩ ሲጣል ሀያት ቃል ኪዳን የሕክምና ማዕከል ተብሎ የገባው ለዛ ነው። እኔ ደግሞ ከነሱ ጋር ከአንድ ዓመት በፊት ጀምሮ ሰላም ካለው ሁኔታ ጋር በዙም የተለያዩ ነገሮችን እያደረገን ኢምን እስካሁን ድረስ እነሱ እዛ ላይ ሄደው ለመስራት ግን አሁን ባለንበት እኛ አካባቢ ሆስፒታል ለማስገንባት አይደለም ገበሬው ያለበትን ሁኔታ የሚያውቀዋል። መናገርም አልፈልግም። ይሄ ነው እውነታው። ሀቡ ደሀበሻ ላይ የተለጠፈው ጌጡ ተመስገን ላይ የተለጠፈው ሌሎች ፔጆች ላይ የተለጠፈው ቃል ኪዳንና ሀያት መሐመድ በአንድ ላይ ነው የሚሰሩት የሚለውን ነገር በአንድ ላይ አናውንስ ብታረጊው ምን ችግር ነበረው? ክሊር ከሆነ እናንተ ሀቡ መጀመሪያ ኢትዮጵያ ሆቴል ጋር ሶስቱም ድርጅቶች መድረክ ስንመራ ፎቶቸውም አለ እዚህ ጋር ሳይሻለሁ። ሶስቱም ድርጅቶች ኢትዮጵያ ውስጥ በነበረ ሰዓት ሌጓቸውን አሳይሻለሁ። ሚዲያ የፈለገውን መርጦ ስለሚሄድ ማለት ነው። አንዴ ቪዲዮ ፎቶ አሳይሻለሁ። ኢትዮጵያ ሆቴል ላይ አብረው ስለነበሩ ዛሀበሻም ሲዘግበው አብረው ስለነበሩ ማለት ነው። አንዴ ደቂቃ እሺ። እስከዛ ላይ ማውራት ይችላል። ቪዲዮ ያው ዞሮ አልጠቀሱትም። አንብቤ ያለው ሙሉ ጽሁፉን ዛሀበሻ ላይ ቃል ኪዳን የሚል አልተጠቀሰም። ያንቺ ስም ብቻ ነው የተጠቀሰው። ያ የስንቅ የፈለጉትን መርጠው የራሳቸውን ያንን ደግሞ በሰው እንትን መከልከል አልችልም። ኦኬ ከዘጋቢው ነው ችግሩ ማለት ነው። ጋዜጣዊ መግለጫ ከሰጠች ድርጅት ጋዜጣዊ መግለጫ ፖስታችንም ናርዲ አንቺ እኮ አሁን እኮ ይኸውልሽ ለምን እንደሆነ አላውቅም። እሺ ሊያ ትናገር። ምንድነው እንድትናገርላችሁ የፈለጋችሁት? ሊያ አልገባኝም። አይ ችግር የለውም ሀቡ። እኔ ነኝ ሁለቱን የሚያገናኘኋቸው እና እኔ ነኝ ይመስለኛል የሁለቱም ጦስ እኔ ነኝ እንደዚህ ደረጃ እንዲዳረሱ ያደረግኩት። ባላገናኛቸው ሁለቱም በፊናቸው ትልቅ ስራ ይሰሩ ነበረ እና በአጭሩ ሀቢባ እኔ ስንቅ በጎ አድራጎት ድርጅት ሲመሰረት ስትጸንሰውም ምንም ስትል ያው ጀርመን ሀገር በማደጌ ብዙ ዓመት እዚህ በመኖሬ ህጉንም እያጣቀስኩኝ ዶክሜንቶችንም እያደረግኩኝ የእሷንም ጉዳይ ሆነ በግለሰብም ሆነ በድርጅቱ ቆርቁሪያት አብሬ ብዙ ዓመት አብሬያት ከጎኗ ሆኜ ብዙ ስራዎችን ሰርተናል። ያ አዎ የአውሮፓ የጀርመን ሀገር ወረቀት ድርጅቱ የለውምም አልነበረውም። እሱን ጥያቄ አልፈነዋል። ሶስተኛ ላይ ደርሰናል። ስለ ሆስፒታሉ ቆይ ልንገርሽ። ከዛ ለምን ከስር መሰረቱ ካልያሽው
ፖይንቱ ጋር ስለማትደርሱ ነው። ለዛ ነው ከቅድም ጀምሮ አስገቡኝ እያልኩኝ ወደ 100 አበባዬን የበላሽ። እሺ እና አንድ ልብ 100 ኮይን ስጧት ውዶቼ። እና አረ ጨዋታ ነው ሳሾፍ ነው። እና ምን አለ መሰለሽ ከዛ በኋላ ስንቅ በጎ አድራጎት ድርጅት እንደመሰረተችው እንዳቋቋመችው በቦርድ እንደተመሰረተ ትዝ ይልሽ እንደሆነ 1 ሚሊዮን ዲያስፖራ ግቡ ሲባል 2021 በአውሮፓ ማለት ኧረ ጨዋታ ነው። ረፉ እናንተ እንዴ በመድኃኒዓለም 100 ቤተሰቦች 200 አድርገን መልሰንልሻል። እሺ የመጀመሪያው ጥያቄ ስለተመለሰ ማለት ወደ ሶስተኛው ጥያቄ እንሂድ። መሰረት ድንጋዩ ሲባል በአይኗ አይታለች ተብለሽ ነው የመጣሽው። መሰረት ድንጋዩ በአይኔ ብቻ ማየት ሳይሆን በቪዲዮም አለኝ በፎቶም አለኝ። ያ ከገበሬዎቹ ጋርም ተነጋግሬ ነው የመጣሁት። በዛ ሰዓት ሀያት መሐመድ ስንቅ በጎ አድራጎት ድርጅት ማን ነው በብዛትም አይታወቅ ነው። ከአበበ በላው በስተቀር ማንም አያውቅንም ነበረ። ያ አሁን ስጨርስልሽ መንገድ ላይ ስመጣ ምንድነው እዛ ገበሬዎቹ እኛ ከጀርመን የመጡት ከሀያት ነው የተላኩት ሲባሉ ወጥተው እኛን ጠየቁን። ነግሬሻለሁ አይደለ ሀያት ከዋሸሁኝ ዋሽተሻል በይ ጠየቁኝ። ይሄ መሬቱን ሆስፒታል ልናሰራ ነው ብላ ጠይቃ እንግዲህ እኔ እዚህ ጋር አልዋሽም የተባልኩትን አንድ በአንድ ነው የምናገረው። እኔ ክርስቲያን ነኝ፣ ለክሬ ነው የምመሰክረው። ለማንም ለምንም ምስክርም አይደለም፣ ዋናውን ነው የምናገረው። ገበሬዎቹ መጡ፣ አስተዳደሩ ነበረ። እኔ በጀርመን ሀገር ተወካይነት የህዝብ ግንኙነት ሆኜ ነው ስንቅን በጎ አድራጎት ድርጅት ያለ ክፍያ ሳገለግል የነበርኩትኝ። ለምን ክፍያም ስለማያስፈልገኝ ኤሮፕ ነው ያለሁት። እግዚአብሔር አምባሳደር ነበርሽ፣ ፕሪቪውስ አምባሳደር ከሷ በፊት እኔ ልዩ የህዝብ ግንኙነቱ እኔ ነበርኩኝ። በነጮቹ በኩል የሚመጣውን ኮኔክሽን እኔ ነበርኩ እዚህ የምጨርሰው ጀርመን ሀገር ያለው። ኦኬ ናርዶስንም እንድትገባ ያደረኩትኝ ስንቅ በጎ አድራጎት ድርጅት እኔ ነኝ። ትጋቷንና ስራዋን በቲክቶክ ላይ በፌስቡክ ላይ ስለማቃት እሷ ከኛ ጋር ብትሆን ፋስት የሆነ ነገር ደግሞ ታግዘናለች ብዬ መርጬ ከሁሉም መርጬ ጠርቻት ሁሉን ነገር ነግሪያት። እንደውም ወደ ዋግምራ የሄደችበት ጊዜ እኔ ከመቅደላ ስመጣ እሷ ዋግምራን በዛው አየችልን ማለት ነው። ያ እና እኔ ነኝ እንትን ያልኩትኝ ያው የህዝብ ግንኙነት እንደመሆኔ መጠን ገባሽ ሀቢባ ስራዬን በትክክል ሰራለሁ። ህዝብ እኔ ማውራት ቀላል ነው ለእኔ፣ ከህዝብ ጋር ለመገናኘት ቀላል ነው። ስለዚህ ህዝብን ኮኔክሽን እያደረግኩኝ ነጮቹንም አናግርላታለሁ። ፌስቲቫል ላይ እንሄዳለን። እዚህ ያሉትን ዶክሜንቶች አስጨርስላታለሁ። በራሷም ጉዳይም ሁሉን ነገር እኔ እንደ ታናሽ እህቴ ነው ማያት ሀያትን ሀቅ ለመናገር ከሆነ ማለት ነው። እና የምንኖረው ደግሞ ባይዘዌ 600 ኪሎ ሜትር ተራርቀን ነው። ሀያት የምትኖረው ከኔ 600 ኪሎ ሜትር ርቃ ነው። ግን ስንቅ በጎ አድራጎት ድርጅት ካለችኝ ጨርቅ የለም ማቄ የለም ተነስቼ እሷ ጋር ነው የሚሄደው። ያው እንትኑም ማየት ትችላላችሁ ሂስትሪው ማለት ነው። እና ዘ ፖይንት ስንሄድ ስንሄድ ምናሉ መሰለሽ ገበሬዎቹ ስንት ጊዜ ይፈጃል መሬቱን አላረስንበት ወይ አልተጠቀምንበት ወይ ሆስፒታሉ አልተሰራ ብለው ሲሉ የትኛው መሬት ነው ስል ወስደው የህዝብ ግንኙነቱ አብዱልከሪም ማን ነው ወስደው አሳዩን። የዛን ሰዓት ፎቶ ኔጋም አለ። ያ መሰረተ ድንጋዩ ላይ ቃል ኪዳን የስንቅ በጎ አድራጎት ድርጅት ሀያት መሐመድ ይላል። ያ ቃል ኪዳን እኔ ይቅርታ አድርጊልኝ ለክሬ ነው የምናገረው ሀያትዬ፣ ያ ቃል ኪዳኗን የሰጠችን ነው ለእኛ ነው ያሉት። ቃሏን ሰጥታናለች። ለዚህ ነው ቃል ኪዳን ብለን ድንጋዩ ላይ እየጻፍ ነው። ለምንድን ነው ቃል ኪዳን? ስለዚህ ቴንክ ዩ ሶ ማች። ቃል ኪዳን የሚባል ድርጅት የለም። ቃል ኪዳኗን የሰጠችን ነው። እኔ ሳቀው እኔ በሄድኩበት ሰዓት እኔ ቃል ኪዳን የሚባል ድርጅት ከኛ ጋር የነበረ አላውቅም። ሀያትዬ ካወቅኩኝ አስተካኪ። አንቺ በውስጥ ያው የራስሽ ድርጅት ስለሆነ በውስጥ የሆነ ያደረግሽው የተገናኘሽው የጽሁፍ ወይም ከኛ ውጭ አለ አይደል ከአምባሳደሮች ውጭና ከህዝብ ግንኙነት ውጭ አንቺ ከቃል ኪዳን ድርጅት ጋር የተዋዋልሽው መዋዋል ከሆነ
እሶኬ ሊሆን ይችላል። ታዲያ ይሄ ድርጅት ቃል ኪዳን የሚለው ምንድን ነው? ቃል ኪዳን የሚባል ድርጅት ከሌለ ማህተም እኔ አላውቀውም ሀቢባ፣ እሱን ነው የምልሽ። እኔ እንግዲህ ከሀያት ጋር ከ3 ዓመት በላይ አብረን ነበርን። እያንዳንዱን አካሄድ እኔ ያውቃለሁ፣ እያንዳንዱን ዝግጅት እኔ ያውቃለሁኝ። እስቲል እዚህ እነ ናርዶስ መጥተው መድኃኔዓለም ዝግጅት ድረስ እስኪካሄድ ድረስ አብሬያት ነበርኩኝ። ስለዚህ እኔ ሀቅ ለመናገር ቃል ኪዳን የሚባል ድርጅት አልነበረም እኛ ጋር። እኛ የነበርነው ሀያትና እኔ የፍራንክፈርት አምባሳደር፣ ከዛ በኋላ ናርዶስ አለች። በቃ እንታወቃለን። ገባሽ አባባሌ? ቃል ኪዳን ወይ እኔ ከሄድኩ በኋላ ነው ሀያት ያንን ድርጅት የተገናኘሽው። እኔ እንደ ህዝብ ግንኙነትሽ እኮ ማወቅ ነበረብኝ እንደዚህ አይነት ድርጅት። ይሄኛው ወረቀት ለምን ለናርዶስ የላትም ሀያት? ይሄ የኔ ጥያቄ ነው። ቃል ኪዳን ቺልድረን ሄልዝ ኬር ኦርጋናይዜሽን የሚለው ይሄ ወረቀት አትሊስት ይሄ ወረቀት ናርዶስ ብታየው ኖሮ ቃል ኪዳን የሚባል ድርጅት እንዳለ ታውቅ ነበረ። እና ይሄ ወረቀት ለምን የላትም? ለምን አልተላከላትም? ሜቢ ያ ጉዳይ ናርዶስ እኮ ከሆስፒታሉ ጋር እኮ እንኳን አይደለም ናርዶስ እና ጄንስ ከመጡ ስንቅ የተመሰረተው መቼ ነው? የመሰረት ድንጋዩ ቀኑን ማየት ትችያለሽ። ስለዚህ እነሱ የሉም እኮ በሌሉ ጉዳይ እኮ ነው አሁን እኮ የምንጨቃጨቀው። ኦልሬዲ ናርዶስ አምባሳደርነቷን አንስታ ነበር በሰዓቱ። ኖ ጭራሽ ናርዲ የመጣችው እኮ የመሰረት ድንጋዩ ከተጣለ ከ1 ዓመት በኋላ ስንቅ ከ2 ወር በኋላ ቀኖቹን ያቸው ደብዳቤ ይሄ የወጣው ከተመሰረተ ከ1 ዓመት በኋላ ነው ናርዶስ የመጣችው። የመሰረት ድንጋዩ የተጣለው ስንቅ ከመመስረቱ ከ3 ወር በፊት እና ታዲያ ስለዚህ ከዛ በፊት እነ ሊያ ጋር እኮ ነው ሲሄድ ፍራንክፎርት እኮ ነው ለሌላ ስራ ሂጄ ከሊያ ጋር ተገናኘን። ስንቅም በስንቅ ነው የሚካተቱ ነው። ከስንቅ በፊት የተሰሩ በጣም ብዙ ስራዎች አሉ። ዓለም ላይ ሰው የሚያውቀይ በዙም የተለያዩ ነገሮች እኒም ዶክተሮች በዛ ውስጥ ነው። በፌስቡክም አይደለም በቲክቶክም አይደለም። ለዛ ደግሞ ከወረዳው ጋር ሲሄዱ በስነ ስርዓቱ የመሰረት ድንጋይ ያስጣሉበት የተፈራረሙበት በስነ ስርዓቱ ከዶክተሯ ጋር ዲዛይን ያሰራችበት ያለውን ሁኔታ ያ ነው። ለሊያም ለናርዲም ይህን ማብራራት የምትችው ስንቅ ከነሱ ጋር አግሪመንት ውስጥ ወረቀት ሲይዝ የስንቅ ስራ ነው ከዛሬ ጀምሮ ብሎ ይላል። ስንቅ ያንን ለማለት በ20 ስም ነው ያለው። ስለዚህ በሌለ ጉዳይ እኮ ነው አሁን እኮ እመኛት ትመኝ የመጣ ሀቡ ገባኝ። አሁን ተረድተናል። ስለዚህ እስካሁን ድረስ አልተቀየረም። እሺ ከሊያ ጋር ጨርሰናል። እናመሰግናለን። አንድ ድርጅት አምባሳደር ስትሆኚ ካርታና ፕላን ከተላከልሽ ስለ ድርጅቱ ሆስፒታል እንደሚያሰራ ዙም ሚቲንግ እያደረግሽ ጀርመን ላይ ዙም ሚቲንግ ተደርገው ከአሜሪካን ሀገር ከተለያዩ ሀገር አንድ ኮንቲነር ሙሉ መድኃኒት እችላለሁ የሚል ሰው ቃል ገብቷል። አስገባላት አይደለም ቃል ገብቷል። ይሄን ሁሉ ካምፒንግ ከእነሱ ጋር ቁጭ ብለሽ እያደረግሽ በየቀኑ ሀያት መሐመድ በገባችበት ፕሮግራም ላይ ድርጅቱ ስንቅ በጎ አድራጎት ድርጅት ሆስፒታል አንድ የተደፈረች ጀግና ሴት ሆስፒታል እንደምታሰራ 2 ዓመት ሙሉ እየለፈለፍኩኝ ድርጅቱ ግን ከሌላ ድርጅት ጋር የሆስፒታል ውል እንዳለው እንዴት ነው አሁንም እኮ ሌላ አስረዳችሁ። ውሉን አልወሰደም። ሲወስድ እነግርሻለሁ ብዬ ነው ሀያት መልስሽ። ውሉን ስላልወሰደ ማስረጃ ሳልይዝ እንደዚህ እየሆነ ነው ብዬ ብላቸው ልክ አሁን እኮ በሌለ ጉዳይ ነው። እኛ ከእናንተ በፊት የነበረውን ስንቅን ይህን ያለውን አጠቃላይ እኮ ስንቅ እኔን ወክሎ አጠቃላይ ተረክቦ በወረቀት ውል ወስዶ ይህንን አድርጎ ቢያቀርብላችሁ ያ ትክክል ናችሁ። በፊት የሰራሽውንም ስራ ሁሉ ለእኛ ማወቅ ነበረብን። ክሊር መሆን አለበት። ለስንቅ ያንን ለማድረግ ማስረጃ ወረቀት ያስፈልጋል። አሁን እኮ ምን አይነት ፓንት ነው ያደረግሽው ንገሪም ድሮ የሚል እኮ ጥያቄ ነው እየመጣ ያለው ሀቡ እንዴ። እሺ ጥሩ ኦኬ። እንደዛ ከሆነ ኦልሬዲ አንቺ ላይሰንስ ካወጣሽ በኋላ ከግለሰብነት ወደ ድርጅትነት ካደግሽ በኋላ አስተካከልሽው ከቃል ኪዳን ጋር ሀያት የሚለው ተነስቶ ስንቅ ተብሎ ተጻፈ። ያንን ለመጻፍ አቡ 3-4 ጊዜ በዙም ስብሰባ አድርገናል። በዚህ ላይ የወረዳው ምሁራኖች ስብሰባው ላይ አልነበረችም። ናርዶስ ዙም ስብሰባው ላይ አልነበረችም። ናርዶስ ዙም ስብሰባው ላይ አልነበረችም። ኦኬ እነሱ ሊያ ከነ ሊያ ከመሄዳቸው በፊትም እነሱ እኮ ወደ ስደ የተለያዩ ነገር አድርገዋል። ዶክተሮቹን እኮ ደውሎ እኮ ማምጣት ይቻላል እኮ ስልኳን ሰጥሻለሁ ከኢትዮጵያ ምንም ችግር የለውም እኮ ይሄ በወረቀት እኮ ለመፈራረም እኮ አንድ ነገር እኮ ዝም ብሎ ተነስቶ ሀያት ስላወራቸው እኮ ምንም የሚቀየር ነገር የለም አይደለ? ይቀየራል ሀቢባ? አይቀየርም። የዛ ጊዜ አሁን ለምሳሌ ስንቅ እየሰራ ነው ሆስፒታል ብዬ ብላቸው ዛሬ እንደዚህ ብለሽናል እኮ ብለው ልክ መተው ዛሬ ጉርጓር ነበር የሚመጣልኝ። የነበረውን ታሪክ አስቀይሬ ለስንቅ እስካስረክብ ድረስ
ወይም ደግሞ በስንቅ በጎ አድራጎት ድርጅቱ ያንን አስቀይሮ ገንዘብ ማሰባሰብ ቢጀምር አዎ ገንዘብ እያሰባሰበ ነበረ። ለምን አልተነገረም? በስማችን ተነግዷል፣ በሆስፒታሉ ተብሎ ጥያቄ ይጠየቃል። ቃል የሚገቡ ሰዎች በፊት አብረው የነበሩ የሚያውቁ በተለያየ ዓለም ከቃል ኪዳኖች ጋር ስንቅ ገንዘብ እንዳያሰባስብ ይኸውልሽ በደንብ አድርገው ስንቅን ስመሰርት ዓለም ላይ ያሉ እነዛ ቃል የሚገቡ መጀመሪያ ድርጅት መያዝ አለብሽ። አንቺ በግለሰብ ደረጃ መሆን የለብሽም። አንድ ቀን ይሄ ድርጅት ጥሎ ቢወጣ ማን ያስጨርሰዋል? ነገ ተጠያቂነት ቢመጣ የህዝብ ገንዘብ በልተሻል ተብለሽ ትጠየቂያለሽ። ለዛ በድርጅት መሆን አለብሽ። እንዳትወዋይ በስነ ስርዓቱ በህግ አይነት ነው ተብሎ ምን አረግን? መጀመሪያ ከወረዳ ምሁራኖች ከዛ የተወለዱ ከባህር ዳር ዩኒቨርሲቲ የሚያስተምሩ ከወሎ ዩኒቨርሲቲ ያሉት ተነጋግረው ከነ ዶክተር ሂሩት ጋር ጨርሰው ግን የሰላም ችግር ስላለ መሄድ እዛ ሄደው ቦታው ላይ መዋል እንደገና ሀያትን አንስተው ቃል ኪዳንንና ስንቅን ለማስገባት ሰላም ያስፈልጋል። እዛ ጋር ደብዳቤው ምን ይላል? ወደ ወረዳው ስንመጣ በዛ ሁሉ ጦርነት ሄደው እኮ ነው የመሰረት ድንጋይ አስጥለው እኮ ድጋሚ ሄደው ይሄንን ማድረግ የሚችሉት። ስለዚህ እዛ ቦታ ላይ ሰላም ነው ወይ? ህዝቡ አሁን እንዴት ሆኖ እየሰራ ነው? በምን ሁኔታ ነው? እርግጠኛ ነኝ እኔ አሁን የሆስፒታል ላስገነባ ነው ብዬ በመጣ አንድ ቀን ዝም የሚለኛል ያለውን ሁኔታ እዛ ላይ መናገርም አልፈልግም። ሀቢባና የማይሆን ጥያቄ በጣም ውስብስብ ነው። አንዴ እናርዲ ምን ያህል ጊዜ ነው ያገለገልሽው በአምባሳደርነት ለስንቅ በጎ አድራጎት ድርጅት? ከ2 ዓመት በላይ እኔ በጦርነቱ ሰዓት ነበር እዛ አካባቢ የሚሄድኩት። ገባሽ? ድርጅቱ ከተመሰረተ መሰረተ ድንጋዩ ከተጣለ ከዓመት በኋላ ጦርነት ነው ችግር አለ ከተባለ እናንተ ለህይወታችሁ ፈርታችሁ ነው እንደ እኔ ነው ደግሞ ቴላካችሁኝ? አንቺ እኮ ለምንድን ነው መጀመሪያ ሄድሽው ነው? ይኸውልሽ ይኸውልሽ ወሎ ሀዩ በማርያም ሌላ እርዳታ ይዘሽ ስትሄጂ በዛ ነው ሄድሽው ናት። እኔ ደስና ማለት 2 ዓመት ያህል በአምባሳደርነት ስታገለግል አንድም ቀን ስለ ቃል ኪዳን እሷ ከመምጣቷ በፊት የነበረ ድርጅት ኦልሬዲ መሰረት ድንጋዩ የተጣለው ናርዶስ ከመምጣቷ በፊት ነው። ናርዶስ አምባሳደር የሆነችው ስንቅ በተመሰረተ በአመቱ ነው። ስለዚህ አመት ሙሉ እሷ እስክትመጣ ድረስ ከቃል ኪዳን ጋር ያለው ነገር አላለቀም ነበር። ከመጣችን በኋላ 2 ዓመትም ስታገለግል ቃል ኪዳን ስለሚባለው ድርጅት ምንም ነገር ሳትሰማ ነው አገልግሎቷን ጨርሳ የወጣችው። ከዛ ዙም ሚቲንግ ደግሞ የተለያዩ ሀገሮች አድርገን የገቢ የዙም ሚቲንግ እንግዲህ አንድ ኮንቲነር ሙሉ መድኃኒት አስገባለሁ ብሏል። ዙም ሚቲንግ ላይ ያስገባ አላውቅም። ይሄ እንግዲህ እኔ 8 ወር እርጉዝ ነበርኩ። አስገብቷል አይደለም እያልኩ ያለሁት የተለያዩ ሰዎችም በመድኃኒትም በሕክምናም ዶክተሮችም እዛ ላይ ነበሩ። እኛም ቦታው ላይ ሄደን ድጋፍ እናደርጋለን ብለዋል። ያንን ሁሉ ዙም ሚቲንግ